ሂጂ ስሉኝ ሼልተር መግባት አልፈልግም አልኳቸው። ምክንያቱም ሼልተር ምንድነው ብዬ ስጠይቃቸው የሆነ ኦና የሆነ ቦታ ከዛ እንደዚህ ፍራሽ ተደርድረው ምናምን ነገር ነው። ስለዚህ እዛ ቦታ ላይ አልሄድም አልኳቸው። ስለዚህ ያለኝ አማራጭ እዚህ ቦታ ላይ መግባት ነው እና እዚህ ቦታ ላይ ከገባሁኝ በኋላ ለ3 ወር እዛ ቆየሁኝ። ከ3 ወር በኋላ ደግሞ ሌላ ቦታ አስገቡኝ። ከዛ ያስገቡኝ ቦታ አልተመቸዋቸውም። ያልተመቸዋቸው ምንድነው አይምሮዬ እንትን ነው አይምሮዬ እንደነሱ ወይ አልኮሊክ አይደለም ወይ የሆነ ነገር ምንም ነገር የለብኝም። ያለብኝ ምንድነው ጭንቀት ወይም ደግሞ ገንዘብ በማጣትና ሰው በማጣት የሰው ፍቅር በማጣት ማይንዲ ብሬክ አድርጎ ነበር። ከዛ እዛ ቦታ ላይ መልሰው ወደዛኛው ሆስፒታል ላኩኝ፣ ቢሄቪየራል ወዳልኳችሁ እና ደግሞ ኢፒኤስ የሚባላል በጣም ከባድ ነው። ከፈለጉ ኢንጀክሽኑን ሊያደርጉሽ ይችላሉ። ግን እግዚአብሔር ሁልጊዜ እኔ ኦርቶዶክስ ነኝና ብዙ ጊዜ ኪሴ ውስጥ ምስል ይዛለሁ፣ የማርያምን ወይ የሚካኤልን ምስል ይዛለሁ እና አምላኬ ይጠብቀኝ ነው የምለው። ምክንያቱም እዛ ቦታ ላይ ስትሄጂ ማህተብሽ ይበጥሱታል። ሃይማኖቴ ነው ብትይማ መስሚያ ጥጥ ናቸው እና በቃ ከዛ የሆነ ሰዓት ላይ እንዳውም እንትን ሲሉኝ ይሄ ምንድነው ያሹ ኪስሹ ሲሉኝ ይሄው ብዬ ነው ማሳያቸው እና ይደነግጣሉ። ገባሽ? እሱን ካደረኩኝ በኋላ መልሰው ወደ ቢሄቪየራል ከከተቱኝ በኋላ መልሰው ወደ ሌላ ቦታ እዛ ቦታ ላይ በጣም ጥሩ ነበረ። ግን ምንድነው ስራ መስራት አልችልም፣ ወጥቼ ስራ መስራት አልችልም። ምክንያቱም እነሱ ምግብሽን እየቻሉሽ ነው፣ መኝታሽን እየቻሉሽ ነው፣ መጠጥሽን እየቻሉሽ ነው። ስለዚህ ስራ መስራት አትችይም ብለው ህግ አላቸው። ከዛ በስተመጨረሻ አሁንም ሼልተር መግባት አለብሽ ሲሉኝ መግባት አልፈልግም። እሺ ሰው ካለሽ ፈልጊ ሲሉኝ ሰው የለኝም። እሺ ገንዘብ ካለሽ ተከራይ ሲሉኝ ገንዘብ የለኝም። ከዛ እዚህ ቦታ ላይ መጣ። እዚህ ቦታ ላይ ሲያመጡኝ ግን በጣም ጥሩ ቦታ እንደሆነና ብዙ ነገሮችን ሊረዱኝ እንደሚረዱኝ ቃል ገብተውልኝ ነበር የመጣሁት። ከመጣሁ በኋላ ግን በጣም ከባድ ነው። ሁሉንም ነገር ማግኘት ምንም ነገር ማግኘት አትችይም። ግን ምንድነው 1 ወር ከሞላኝ በኋላ ፓስ ምናምን ማድረግ እችላለሁ፣ ወይም ደግሞ ሰዎች ካሉኝ ሰዎች ጋር መሄድ ምናምን እችላለሁ ከ1 ወር በኋላ። አሁን 1 ወር ከ3 ሳምንት ሆኖኛል እዚህ ቦታ ላይ ማለት ነው። ከዛ እዚህ እየኖርኩ እንትን አልኩት መሰለኝ ወደዚህ ቀጥታ መጣሁኝ። ግን በ2024 መቼ እንደሆነ ቀኑን ባላስታውስም ይሄ ልጅ ወሰደኝ፣ ስራ አስቀጠረኝ አልኩሽ አይደለም? ስራ ሊያስቀጥረኝ ወሰደኝ። ግን የማይጠይቁ ጥያቄዎች ኢትዮጵያ የት እንደነበርኩ ምናምን ሲጠይቁኝ ፈራሁኝ እና ይሄ ሰውዬ ምን እንዳለው አላውቅም። ሌላም ቦታ ሳመለክት አሁንም የሆነ HIV ምናምን ይሆናል ሕክምና እሱን ሁሉ ነው የሚያክሙት። ኦኬ ታከምኩኝ፣ ግን ስራው አልመጣም። ኬዝ ማናጀሯ ወይም ደግሞ የስራ የምትቀጥረዋን HR ሳናግራት አንዴ ቫኬሽን ነኝ ትለኛለች ምናምን። ምን እንደተሰራብኝ የማውቀው ነገር የለም። በዛው ጠፋሁኝ። ከዛ ሆስፒታል እንደወጣው ቢሄቪየራል ገባው። ከቢሄቪየራል ደግሞ ወደ ምን ገባሁኝ? ወደ ክራይሲስ ሆም የሚባል ገባሁኝ። ክራይሲስ ሆም ቤት ተከራየሁ እንጂ ድጋሚ ቤት ከተከራየሁኝ በኋላ በካሽ ነበር የምከፍለው። ምክንያቱም ኦልሬዲ ስሜ ለዛኛው ቤት ተይዟል። ያኛው ቤት ስቲል ይቆጥራል 15,000 ሆነ። አሁን ግን ስንት እንደሆነ አላውቅም። ከዛ ስቲል ይቆጥራል ያ ቤት። በካሽ ሌላ ቦታ ተከራየሁ። ያንን ካሽ ከየት አመጣሽው ካልሽኝ መማር ቤት የሰበሰቡት 2900 ብር ገባሽ? ከዛ እሱን በ1400 ተከራይቼ አሁንም ስራ ጀምሬ ያለ ልክ ሌላ በወረቀቴ ስራ ልጀምር ስል አንደኛዋ አይ እኔ የምሰራውን ስራ ስሪ አለችኝ። እሺ አይ እንደዚህ ይከፈልሻ ሆም ሰፖርቲቭ ነው ብለኝ እሺ። ከዛ ልክ በስሜ ምን እንደተነጋገሩ አላውቅም። አሁንም የሆነ ቦታ ላኩኝና እኔ በቃ ስራዬን ለመስራት ነውና አፕላይ አደርጋለሁ። አፕላይ አድርጊ የሚሉኝ ሁሉ አደርጋለሁ። ይቺ ሴት እንግዲህ ወረቀት የላትም ሊሆን ይችላል እና ምን እንደተጫወቱብኝ አላውቅም። ሶሻል ሴኩሪቲ መስጠት አልነበረብኝም። ሶሻል ሴኩሪቲን ያዘ ምናምን። ከስራ ውጪ ያለኝ እኔ እሷን የምፈልጋት ውጪ ያለኝ 3 ወር ሰርቻለሁ ያለምንም ክፍያ ወጣሁ። ከዛ አሁንም ማይንዴ ብሬክ አደረገ ድጋሚ። ከዛ በዛ መሀል ቴምር እንደዚህ እንትን ላይ ቲክቶክ ላይ የትም ቦታ ምናምን ሰላም ነበር። የነጮች ካምፓኒ በስነ ስርዓት ነው 3 ወር ከፍለሽ ሰርተሻል ክፍያ ያወጣሽው? እንዴት እንደተጫወተችብኝ አበሻው ልንገርሽ።
ይሄ ስራ ጥሩ ነው። ካምፓኒው ድርጅቱ ምንድነው? የነጮች ነው የሀበሻ ሱቅ ነው? ድርጅት ሳይሆን ሰው ቤት የሆነ ሰውዬ ቤት ነው ያስገባች። ኮንትራት አልነበረሽም? እኔ ምንም የማውቀው ነገር የለም። ከዛ ከገባው በኋላ ይሄን ነገር አመልክቻለሁ ሰውዬ። ከዛ እሱን ሳመለክት ምንም የመጣልኝ ነገር የለም። ከዛ በኋላ እናቴ ታማ ነው ብላ ነበር የሄደችው ሴትዮዋ። ከዛ እናቷ አረፈች። ከዛ ስትመለስ ስራውን እና መጀመሪያ እንደዚህ ለምነሽ እንደዚህ ብለሽ ምናምን የሆነ የሚጮሁት ሴቶቹ የሚጮሁት ነገር አላት። ትጮህብኝ ጀመር። አንዲት ሴትዮ ደግሞ ነበረች የማውቃት እና ከእሷ ጋር እሷም ትጮህብኝ ጀመር። ሁሉም በቃ የሆነ እንትን አደረጉኝ። ከዛ በኋላ ያንን ሁሉ ተቋቁሜ የቤት ኪራይ የምከፍለው አሁንም አጣሁ። እዚህኛውን ቤት የምከፍለው አጣሁኝ። ከዛ ለሰውየው እንደዚህ ሰርቻለሁ እና ምከፍለው ገንዘብ አጣሁ ሲለኝ ስለው የሰውየውን ቁጥር ስጭኝ አለኝ። እንዴ ለምንድነው ለሰው የምሰጠው የሰው ቁጥር ብዬ ጸጥ አልኩኝ። ከዛ መጨረሻ ላይ ቲክቶክ ላይ ይሄ የፈረደበት ቲክቶክ ነው መጣሁ እና ባካችሁን አትስደቡኝ፣ እናንተ ስትሰድቡኝ የምር ሰዎች መሬት ላይ በጣም መጥፎ እየሆኑብኝ ነው። እኔን እያዩ ስራ አላሰራም አልኳቸው። ከዛ እንደዛ እያልኩ ያለ ቴምር ከኔ ጋር ያው ትመጣለች ምናምን፣ ግን የሆነ ሰዓት ላይ የሚሳደቡ ሰዎች ብዙ ነበሩ። የሚሳደቡ ምናምንና ብሎክ አደርጋለሁ ምናምን የሆነ ብቻ ግን የሆነ ነገር ነበርና ከዛ ቴምርን የሆነ እንደመሸሽ ነገር አልኳት። ከዛ የሆነ ሰዓት ላይ ጥያቄ ጠየኩኝ። በቃ እርዱኝ፣ ከእናንተ ውጪ ማንም የለኝም ስል እርዷት ብላ መጣች። ቴምር ትቀመጣለች እና ትሰድባቸዋለች። እኔ ገንዘብ ባይኖረኝ የኢትዮጵያ ሰው አላይም ምናምን ትላለች። እሷ እኮ በስልክ ስታናግረኝ ትጮህብኛለች ትላቸዋለች። እኔ ግን ጮኬበት አላውቅም፣ በስልክ ማለት ነው። ሲጀመርም ብዙ አላወራትም። ግን እኔ ላይ እኮ ትሳደበ ላይክ እኔ እብድ አድርጎ ማሳየት ገባሽ? እና እሷ እኮ የምታደርገውን እኮ አታውቅም። እና ስትጮህባችሁ አይዟችሁ እንደዚህ አደንግጡ ምናምን ትላቸዋለች። ከዛ ያንን ሁሉ ችዬ ያው 3000 ሰበሰብኩኝ በራሴ ቤት ማለት ነው። 2900 መማር ጋር ያው ከፍዬ ጨርሻለሁ። ከዛ እዚህኛው እንደዛ ሆኖ እያለ በስተመጨረሻ አንድ ሰውዬ ይመጣና ገስቲ ላይ አንድ ሰው ይመጣና ያለብሽን ዕዳ ሁሉ ብከፍልልሽና ስንት ብር ብሰጥሽ ከቲክቶክ ትጣፊያለሽ አለኝ። ለምንድነው ከቲክቶክ የምጣፋው አልኩት። እሺ በቃ አድሬስሽን ስጪኝ፣ ኢሜይልሽን ስጪኝ እና ልክፈልልሽ ሲለኝ አይ ኢንፎርሜሽንን ለቲክቶክ ሰው መስጠት እፈራለሁ አልኩት። ኦኬ አለ ሄደ። የመጨረሻው 4 ቀን ነበር የተቀመጥኩት። የመጨረሻው ቀን አንድ ሰው ደወለና እኔ ስሜ ዶክተር አሚር ይባላል እና አርብ ቀን ይደወለው። ዛሬ አርብ ነው። አርብ ደግሞ ሰደቃ እናደርጋለን እና ለሰደቃ ነው የምከፍልልሽ እንትንሽን ስጪኝ ሲለኝ እሺ ብዬ ስልክ ቁጥሩን ሰጠሁት። ግን እኔ የጠየቁት እዚህኛው ምድ አለብኝ። ከዛ እሱን ልክፈል አለ። ጠዋት ደወለልኝ። ከዛ ኮኔክት አደረገ። እንግዲህ ትክክለኛ ሰው ይሁን ምናምን የማውቀው ነገር የለም፣ ብቻ ግን ኮኔክት እንዳደረገኝ ነው የማስታውሰው። ከዛ በኋላ ኢሜይልሽን ስባል አድሬስሽን ስባል ሰጠው። ተከፍሏል ተባለ። ኢሜይሌ ላይ ተከፍሎ መጣ። የሱስ ስም አይደለም የመጣው፣ እንደተከፈለ ሬሲት ነው የመጣው። እንደተከፈለ የሱስ ስም ምናምን የለበትም። ከዛ ለቴምር ስም ነው የከፈልኩት። ቴምርን ስለማውቃት አለኝ እና ለቴምር ንገሪያት ሲለኝ እኔ ደግሞ የዋህነቴ ቆይ ላገናኛችሁ ብዬ ስሪ ላይን አድርጌ አገናኘዋቸው። ከስሪ ላይን አድርጌ ሳገናኛቸው በጣም አለቀሰች። በጣም ደስ ብሎኛል አለች ምናምን። ከዛ በኋላ የራሳቸውን ወሬ ቢያንስ 30 ደቂቃ የሚያክል እኔ ቁጭ ብዬ ዝም ብዬ እያዳመኩ 30 ደቂቃ አወሩ። ፎቶ ማለት ሌላ ስልክ ሰጠችውና እዛው እንዳለው ስሪ ላይን እንዳለው ሌላ ስልክ ሰጠችው ለሱ። ከሰጠችው በኋላ በዋትስአፕ እንትን ወይኔ ልጆች ሲያምሩ ትለዋለች። እንግዲህ ፎቶ እየላከላት ልጆች ሲያምሩ ትለዋለች ምናምን። ከዛ በኋላ እኔ የሆነ ስቶክ ነው የማወራው። መጀመሪያ ገና እንደተገናኙ ፍራውል አለ እና መኩን አውቀዋለሁ ፍራውልን አውቀዋለሁ እያሉ ነው የሚያወሩት ማለት ነው። የሆነ ብዙ ወሬ አወሩ ምናምን ነገር። ከዛ በውስጤ በጣም ከፋኝ። እኔ ምንም አይነት ፖለቲካ ውስጥ መግባት አልፈልግም። ምንም አይነት ዘር ውስጥ መግባት አልፈልግም። ምንም አይነት ሃይማኖት ውስጥ መግባት አልፈልግም።
ፖለቲካ ውስጥ የማልገባው ፖለቲካ ስለማላውቅ አይደለም፣ ግን ለኛ ያስፈልገኝ። ዘር ውስጥ የማልገባው ዘር ስለሌለኝ አይደለም፣ ግን ሰው ስለምወድ። ሃይማኖት ውስጥ የማልገባው ሃይማኖተኛ ስላልሆንኩ አይደለም፣ ሃይማኖተኛ ስለሆንኩ ነው መስቀል ያለኝ። ነገር ግን በሃይማኖት ተከልዬ ማንንም መጉዳትም እኔም መጎዳትም አልፈልግም። ስለዚህ ያለ ነገር እና የሙስሊም እህቴ ስለሆነች ነው የከፈልኩት ምናምን አለ። ብዙ ወሬ አወሩ። ከዛ በኋላ ይሄንን ሰውዬ አግኝቼው አላውቅም። ይሄንን ሰውዬ ማለት እሷ ናት የምታወራው እና ወደ ኢትዮጵያ መሄድ አለባት ነው የተባለው ማለት ነው። እና 5000 ልክልሻለሁ ይላታል እሷ ለኔ ወጪ። ከዛ በማግስቱ ደወለችና እሱ በጣም ሀብታም ነው፣ ሀብታም ጓደኞች አሉት እና ኢትዮጵያ ሄድሽ ጸበል ይወሰዱሽ። እንግዲህ ሙስሊም ናቸው። ከዛ ኢትዮጵያ ለምን ሄዳለው እና ከዛ ከኢትዮጵያ ከተመለሽ በኋላ ኦሪገን ስራ ትጀምሪያለሽ ሲሉ ለምን ኦሪገን ሄጂ ስራ አልጀምርም አልኳቸው። ደግሞ ለኔ ቃል የገባችልኝ መጥቼ ወስድሻለሁ ነው ያለች። ምክንያቱም ከቤት መውጣት ፈርቻለሁ፣ የሚያስጨንቀኝ ነገር አለ ብያት ማለት ነው። ከዛ በቃ በጣም ትጮህብኝ ጀመር፣ ብዙ ነገር ማለት ጀመረ ምናምን። ከዛ ለምን ትጮህብኛለሽ አልኳት። በስተመጨረሻ በጣም ትንትላለች። ደግሞ ስደውላት አታነሳም። እሷ ስትደውል ካላነሳው ለምን በቃ የሆነ ገር ታውቂያለሽ፣ ልክ እንደሱ ነው የምታየኝ ማለት ነው። በጣም እኮ አንድ ቀን አይምሮዬን የነካችኝ እያወራችኝ ቪዲዮ ስትሰሪ ቪዲዮሽን ሳየው ታስጠይኛለሽ፣ ታናድጅኛለሽ አለችኝ። ግን እኔ ሞቲቬሽን ነው የምሰራው፣ ጀስት ሞቲቬሽን ነው የምሰራው። ልክልሻለሁ ቪዲዮዎች እና በጣም እንትን አለኝ፣ ከፋኝ። ከዛ ልክ እሱን እንትን ካለሽ በኋላ በስተመጨረሻ እኔና እሷ የተለያየንበት የመጨረሻው ኮል እንደገና ደግሞ ብዙ ሰዎች ነይ እኔ ጋር የሚሉ ሰዎች ነበሩና እነሱ 1 ሰዓት 2 ሰዓት ያወሩኛል። ለካ የማወራውን ነገር እሷ ትሰማለች፣ ጠቅላላ ከነሱ ጋር ኮኔክት ታደርጋለች። የመጨረሻው ግን እኔና እሷ የተለያየንበት እሱ ሮብለት ደወለች፣ ሮብለት መሰለኝ የደወለችውና ተላከ የተባለው ገንዘብ አልደረሰኝም ትለኛለች። አልደረሰኝም ስትል ልክ አልደረሰኝም እንዳለች እኔ አይምሮዬ በጣም ሃይ ሆኗል የሆነ ሰዓት ላይ ማለት ነው። ሄጄ ቼክ አደረኩት እንትኑን አፑ ላይ ሄጄ ቼክ ሳደርገው መልሶ 17000 ነው 15000 እንደዛ ነገር ሆኗል። መልሶ ገንዘቡ መልሶ እዛው ላይ አለ። ስለዚህ ገንዘቡ መልሶ ወስዶታል ማለት ነው። እንዴ አልተከፈለም እኮ ስላት እንዴ አልተከፈለም በሬሲቱን ላኪልኝ አለች። ለምንድን ነው ምልክልሽ አልኳት። ከዛ ለሰውየው በሌላ ስልኳ ደወለችለት፣ እዛው እንዳለ እኔና እሷ እንዳለን በሌላ ስልኳ ደወለችና ለምንድን ነው እንደዚህ ያላደረከው ምናምን ነገር ስትለው ማለት እኔማ ከፍያለሁ አላት። ከዛ ወዲያው ስልኩን ዘጋችበት። ከዘጋችበት በኋላ ከዛ ልክ ከሷ ጋር ለኔም ገንዘቤን ወስዶብኛል፣ ከክሬዲቴን ገንዘቤን ልኬለታለሁ አለችኝ። ለምን ላክሽለት? ለኔ ሊረዳ መጥቷል። አንቺ ልከሽለት ለምንድን ነው እኔን እንትን የምትይኝ አልኳት። ለምንድን ነው እኔን እንትን የምታረጊኝ? ለምንድን ነው እኔን እንደ ወንጀለኛ የምታይኝ? እኔ ስጭው አላልኩሽ፣ አንቺ ነሽ የምታወሪው አልኳት። በአንቺ ምክንያት ነው ብላክሜል የተደረኩት አለችኝ። ከዛ ልክ እንደዛ ስትለኝ እኔ አላደረኩሽም አልኳት ማለት። ከዛ ልክ እሱን ነገር እንደዛ ካደረገች በኋላ ወዲያው ሬሲቱን ላኪልኝ ያልተከፈለበትን አለችኝ። ለምንድን ነው ምልክልሽ አልኳት። አንደኛ የሱ ስም የለበትም። ከዛ ለምንድን ነው ምልክልሽ አልኳት። አይ ወይ ሰይፉ ላይ ሚዲያ ላይ እናቀርበው ሌባ ነው አለችኝ። እኔ ምን ማረጋገጫ አለኝ አልኳት። የሱ ገንዘብ አይደለ ወይ? የሱ ገንዘብን ከፈለልኝ፣ የሱ ገንዘብን ወሰደ። ስለዚህ ምን ብዬ ነው የምከሰው አልኳት። አይ ሰይፉ ላይ መቅረብ አለበት። እንዴ ሰይፉ ላይ ምን ያደርሰዋል? አይ የፍራኦል የእህቱ ራቁት አለኝ እና ታዲያ ለኛ ኃጢአት የፍራኦል እህት ምን በወጣት ነው እንትን የምትለው ሳክሪፋይስ የምካፍለው ስላት አፈር ግም የግም ዘር ብላ ዘጋችሁ ስልኩን ማለት ነው። ታሲት ይሄ ነው የተከሰተው። ይሄንን የምትለው ተምር ናት።
የፊራ የራቁት የእህቱ ራቁት ፎቶ አለና እንልቀቅ ነው ብላን የተጣላችሽ ማለት ነው። አዎ እና አንቺንም የራቁት ይዞብሻል ማለት ነው። አረን ያወርቻለ ቀን ያወራው ሰውየው እና የፊራ እህት ናት ብሎ በዛ ጉዳይ ላይ የፊራን እህት ራቁት ፎቶ እንዳለ ይሄ ሰውዬ እንድታወሪ ፈልጋን የተጣላችሁት ያው ፖይንቱ አይደል? አዎ በቃ ሬሲቱን ላኪልኝ አልክም አልኳት። ምክንያቱም ለኔ ምንም አይነት አልገልጽም። የምኑ ሪሲት ያልተፈለበትን ማለት ተመላሽ ሆነ ዜሮ ምንድን 17 መልሶ የመጣው ግን የሱ ስም የለም። ይሄ ሙስሊሙ ልጅ ወንድማችን ጁማ ቀን ከፍሎልሽ ነበር አይደል? ዳው ከፈለና መልሶ ወሰደው። እና ታዲያ ፊራ ከዚህ ሰነድ ጋር ምን ያገናኘዋል? ለኔም እኮ ጥያቄ የሆነብኝ ይሄ ነው። ከዛ በመጨረሻ ራቁት ፎቶ ልከሽለታልና ራቁት ፎቶ አለው ብላ እርግጠኛ ስታው አለው። ከዛ መጨረሻ ላይ ፊራ ሲጀመር ምንም ታሪካችሁ ውስጥ የለም አይደል? ግን እዚህ ታሪክ ውስጥ እንዲገባ ፈለገች። ኧረ እኔ ፊራውልን የማውቀው ለእውነት ነው የምነግርሽ የማውቀው 2000 ጊፍት የተጀመረው መቼ ነው? 2022 አካባቢ ብቻ 2022 አንድ ቀን መሀሪ እኔ ገስት ላይ አምጥቶት በቃ ተዋወቂው ጓደኛዬ ነው ብሎ ገስቴ ላይ አይቼዋለሁ። ከዛ አንድ ቀን ጌም ስጫወት የሆነ ሞተር ሰጥቶኛል። ከዛ ውጪ ከዛ እንደውም እኔ ትንሽ ነገር ስትሰጪኝ በጣም አመሰግናለሁ እና ልደቱን መልካም ልደት ብዬ ሰርቼለት አውቃለሁ። ከዛ በኋላ አይቼው አላቅም። እንደውም እሱ ረስቶኝ ሊሆን ይችላል፣ ይረሳኛል እሱ ማለት። ከዛ ውጪ እኔ ከሱ ጋር ምንም አይነት ግንኙነት ኖሮኝ አያውቅም። ስለዚህ ለዛ ነው ፖለቲካ ለምሳሌ ሀቢባ ቤት አይተሽኝ ከሆነ ሁሉንም ሰው ስንትን ስለነበረው ለዚህ ነው ማንም እንዲጠቀምብኝ አልፈልግም። እኔ እንግዲህ አሁን እኮ ተገለጠ ሁሉም ነገር። ስለዚህ እኛን እየያዘች እንደኔ አይነቱን ሰው እየያዘች ሰውን ማጥቃት ጥሩ አይደለም። ከዛ በስተመጨረሻ ምን አደረገች? ከቤተሰቦቼ ጋር ግንኙነት አደረገች። ከዛ ፈርቼ የጠፋውበት ምክንያት ይሄ ነው። ቤተሰቦቼ ምንም ነገር እንዲሆኑ አልፈልግም። አሁንም ምን እንደደረሰባቸው ማውቀው ታሪክ የለም፣ ግን ምንም ነገር ባይሆኑ ደስ ይለኛል። ከዛ ከቤተሰቦቼ ጋር ግንኙነት አድርጋ ከዛ በኋላ ደግሞ ድምጻቸውን አመጣች። ስለዚህ እኔ ለማን አቤት እንደሚባል ምናምን ማውቀው ነገር የለም። እኔ ለእግዚአብሔር ብቻ ነው አቤት የምለው። ግን የትም ቦታ ብጠየቅ እውነቱን ነው ላወራ የምችለው። እኔ የማውቀው ራሴን አውቃለሁ፣ እግዚአብሔር ያውቀኛል። ከዛ በተረፈ ደግሞ እኔን የሚረዱ ሰዎች ያውቁኛል። ስለዚህ ቴምር ለኔ ማለት በጣም ብዙ ሰዎች በድለውኛል። ዮኒ ማኛ ራሱ በጣም ድራግ ትወስዳለች ሱስ ስላለባት ነው ምናምን ብሎ ቪዲዮ አለ፣ ኤቭሪቲንግ አለ። ከዛ እሱ ያደረገውን እሷም አደረገችው። ኢትስ ዘ ሴም ሺት። ስለዚህ ሁለቱ ሰዎች ህይወቴን በጣም በጥብጠውታል። ብዙ ሰዎች ህይወቴን በጥብጠውታል። ግን እነሱ አሁን እዚህ ታሪክ ውስጥ ኮሜንት የሰጡብሽ እንግዲህ አሉ እንደ ኮሜንተሮች። ግን እዚህ ታሪክ ውስጥ ምንም የሌለ ሰው ፊራ ነው። ግን ፊራ የቱ ራቁት ፎቶ አለ ተብሎ እንዲሰደብ አንቺ ስትገፊ ነበረ ማለት ነው። በዛ ነው ትልቁ ጸባችሁ ከተምር ጋር። ከሶሻል ሚዲያ ዋና የጠፋበት ምክንያት ይሄ ነው። ምክንያቱም ማንንም ሰው መክተት እህቱ ተጠቃሚ ናት። ሲጀመር እርዳታው አንቺን አያውቁሽም እኮ አይደል? በቃ አሁን በዚህ አጋጣሚ ነው እንጂ ይሄ ሰርፕራይዝ የእውነት ተምርን በዚህ ጉዳይ ላይ ብትገባ እንትን ትያለሽ? ከላከች ላስገባት ከፈለገ አልፈልግም ስትናገር እንደዚህ ተረጋግታ አይደለም የምታወራው። አይተሻታል ሀቢባ ቤኒ አይተሻታል። ጸያፍ ቃላቶች ስትናገር ነበረ። እከሌ እንደዚህ አድርጓት ነው እከሌ እንደዚህ አድርጓት ነው። ኢንፎርሜሽን ሀቢባ ቤት ሆነሽ ለሀቢባ ነግረሻታል እንዴ በዚህ ባፈይራ ጉዳይ ላይ? አዎ ተናግሬያለሁ። ግን በጣም እየተቀባበሉ እኔን መከራዬን ሲያሳዩ ነበር። ማለት እንደዚህ ነው ሪሃለ ብልሽ ማለት እኔ እንደ እብድ ነበር ሲቆጥሩኝ ነበር። ማለት እዚህ ቦታ ላይ መገኘቴ ለነሱ እንደፈለጉ እንዲረግጡኝ ሆኗል። ሀቢባ ያልተረዳችው ነገር፣ ሀቢባ አንደርስታንድ ያላደረገችው ነገር ሰዎች ገስት ላይ እየገቡ ስለኔ አስተያየት እንዲሰጡ መፍቀድ አልነበረባት።
ይሄንን ነው ስህተቷ፣ ሀቢባ ስህተቷ ነው ብዬ እንትን ያልኩት። ሲቀጥል ደግሞ እኔ ቸገረኝ፣ ስራ መስራት እፈልጋለሁ። ስራ ለመስራት ደግሞ ቤት ያስፈልገኛል። እንትን ታመሻል ስትለኝ አልታመምኩም ያልኳት ምክንያት ሁሉም እየገባ እብድ ናት እያለኝ ነው። ግን ጭንቀት አለብኝ፣ ዲፕሬሽን አለብኝ። መድኃኒት ወስዳለሁ ለዲፕሬሽን፣ ለእንቅልፍ። ስለዚህ የሰው ልጅ እጁ ስለተቆረጠ እግሩ ስለተቆረጠ አይደለም ህመምተኛ። እጅሽና እግርሽ ሁሉ ነገር ኖሮሽ አይምሮሽ ካልሰራ ከባድ። ግን እግዚአብሔር ይመስገን እግዚአብሔር ፈውሶኛል፣ ካለሁበት ጭንቀት ፈውሶኝ እኔ አሁን ስራ ለመስራት ደግሞ የሚችሉ እህት ወንድሞቼ የሚችሉ ማንኛውም ኢትዮጵያዊ ኤርትራዊ መስራት ፈልጋለሁ አግዘውኝ። ነገር ግን እንደ ቴምር ግን እንዲጎዱኝ ግን አልፈልግም። ራሳቸውን እንትን ብለው ራሳቸውን አሳውቀው ማንነታቸውን አሳውቀው እኔም ቢለውጡኝ ለሰው ተርፋለሁ እንጂ እንደውም ደስታ ሰጣቸዋለሁ እንጂ መጥፎ ነገር መጥፎ ፍሬ መልሼ አልሰጣቸውም። ስለዚህ ለዚህ ደግሞ ለመነሳቴ ደግሞ ይሄ ነው። ግን እንደዚህ ዛሬ እንዴት እንደዚህ ሆንሽ፣ እንዴት እንደዚህ ተረጋግተሽ አወራሽኝ ብለሽ ለነገርሽኝ ደግሞ ከጠየቅሽኝ ወይም ደግሞ ባጠይቅኝም የምመልስልሽ ይህንን ሚና የተጫወቱ ሁለት ሰዎች አሉ። ሚኪና ጉቺ እኔን ስላዳመጡኝ አይተሹ ሊሆን ይችላል። እኔን ስላዳመጡኝ ማለት ስላዳመጡኝ ስልሽ ልክ ለአንቺ እንዳወራውልሽ እንዳወራ አይደለም፣ ህመሜን አዳምጠውታል። ከዛ ገስቴ ላይ ሲመጡ ሌሎች ወሬዎች ነበር የሚያወሩት ይሆናል አይደለ? ሶሻላይዝ እንደዛ አድርገው ጥሩ ጭንቅላት እንዲኖረኝ አድርገውኛል። እንግዲህ ሀቢባ ቤት የነበረው በጣም ብዙ ጭቅጭቅ ነበር። እንዳለ ሶሻል ሚዲያው እኔ ነኝ የሞላሁት ሄለን እንዳለ። አንዳንዱ ይሰድበኛል፣ አንዳንዱ ያዝንልኛል፣ አንዳንዱ አይ እኔ አልፈርድም፣ ብቻ እኔ ነኝ ያለሁት ሁሉም ሶሻል ሚዲያ ላይ። ነገር ግን በዚህ ሁሉ ሁካታ መሀል ግን እኔ አሁን ገንዘብ የለኝም፣ ምንም ነገር የለኝም፣ ግን አይምሮዬን ግን መልሰውታል። ስለዚህ በዚሁ አጋጣሚ በጣም ላመሰግናቸው እወዳለሁ። ሀቢባንም አልተቀየምኳትም፣ በጣም እወዳታለሁ፣ አከብራታለሁ። ግን ሰዎች እየገቡ የሚያወሩ ሰዎች ትንሽ እንድትጮህብኝ አድርገዋል። በጥያቄ በጣም አፋጣኛለች። እንደዛ መጠየቅ አልነበረባትም። ምክንያቱም ይሄ ሶሻል ሚዲያ ነው። ሄለን እስኪ አንቺ ልጠይቅሽ፣ በጣም ብዙ ጠላቶች የሉሽም? ወዳጅ እንዳለሽ ሁሉ ጠላት የለሽም? ስለዚህ በጠላቶችሽ መሃል እንደዚህ ማፋጠጥ እንዲህ አሜሪካ አይደል እንዴ ምናምን ነገር ማለት እኔ ማለት ተሳዳቢ ሆነው እንደዛ ቢያደርጉኝ አይገርመኝም። ለምሳሌ ጃፒ የሚባል ልጅ አለ፣ እንደፈለገ ነው የሚሰድበኝና እሱ ምንም ቢያደርገኝ ምንም አይመስለኝም። ቢኮዝ ኦልሬዲ ተሳዳቢ መሆኑን አውቄያለሁ። ግን ሀቢባ ግን በጣም እኔን ማዳመጥ ነበረባት። አትሊስት መለወጥ እፈልጋለሁ። 10,000 ህዝብ ነው የተከታተለኝ ለ13 ሰዓት። ግን ምንም አይነት መወጠኛ ሳይኖረው ወጥቻለሁ ከዛ ቤት። እያንዳንዱ ሰዎች ያወሩትን ራሳቸው ያውቃሉ። ታዲያ ሀቢባ ቪዲዮ ሰራልሻለሁ ስራ እንድታገኝና እርዳታ አሜሪካ ላይ እንድታገኝ አለች። ሰርታ ነበር እንዴ? አላየሁትም። አልሰራች። ለምን ቃሏን ያጠፈች ይመስልሻል? በውስጥ አውርታችኋል? በውስጥ አላወራም። ያ ይሄ እንደዚህ አይነት ማለት የሲስተም ወይም ደግሞ ጊዜ ነው። ጊዜ ነው ሰው የሚያነሳው፣ ጊዜ ሰው እንደሚያነሳ አውቃለሁ። እና እንደዚህ አይነት ነገር ከገጠመሽ አሁን ምን ያህል ጊዜ ይሆናል? ከሚዲያ ጋር ያለሽ ቅሬታ የጀመረው ምን ያህል ጊዜ ሆኖታል? በ2023 ነው የጀመረኝ። ነግሬሽ ነበር ከመጀመሪያው እንትን ስል እኔ ቲክቶክ ላይ የመጣሁት በ2020 ነው። 2020፣ 21፣ 22፣ 23 ከ3 ዓመት በኋላ ነው እንደዚህ አይነት ችግር የገጠመኝ። ከዛ ግን አብዛኛው ሰው ከኔ ኋላ ነው የመጡት። በፊት ላይ የነበሩትን ታውቂያቸዋለሽ። ያው እንትን እያደረጉ ኮሜዲ እየሰሩ ምናምን በጣም የምንወዳቸው የምናከብራቸው አንጋፋ አሉ፣ ስማቸውን ባልጠቅስም ግን እነኚህ ግን በቃ አብሶ ሀቢባ ቤት እየተሰበሰብ ነው ጠቅላላ የተሰበሰቡት ከኔ ኋላ ናቸው የመጡት። የፈለገ ትልልቅ እንትንም ይሁኑ ከኔ ኋላ ነው ማለት። ለምሳሌ መማር ብትይ መማር በሙዚቃዎቿ ምናምን እናውቃታለን እንጂ ወደ ላይቭ ከኔ በኋላ ነው የመጣቸው። ኤቭሪባዲ ከኔ ኋላ ነው የመጣው።
ግን ከኔ ኋላ መተው ግን ልክ በቃ አዲስ መጥቼ እንዳስለመዱኝ አድርገው በጣም ብዙዎቹ ብዙ በደልና አድርሰውብኛል። ቅድም እንደነገርኩሽ ነው ክርስቲያን ሲሆን ክርስትናዬን እንዳልይዝ ኦኬ በቃ ዓለማዊም ልሆን ስል ዓለማዊንም እንዳልይዝ በቃ የሆነ ውስብስብ ያለ ነገር አለ። ለምሳሌ ቤተክርስቲያንን ሰድባለች፣ ስዕልን ዘቅዝቃለች። ቶሎ ብላ መቼ ነው አሁን ቴምር የትም ቦታ አሁን መግባት አልችልም። ሁሉም ቦታ ስገባ ቤተክርስቲያን ማርያምን ዘቅዝቃለች ትላለች እና እናትሽ እንደዚህ ትሁን ምናምን ብለው ይሳደባሉ። ሲጀመር ስለ ማርያም ምን አገባት? ምን አገባት? እሷ ሙስሊም ናት። ጠበቃ መቆም ያለባት ስለ እስልምና ብቻ ነው። እንደው አድርጌው ስህተትም ከሆነ ግን ያደረኩት ደግሞ ለምንድን ነው ሲባል የሰደቡኝን ሰዎች ነው የተናገርኩት። ያው እግዚአብሔር መልካም ነው፣ ለምንም ነገር እግዚአብሔር መልካም እና በ2023 መጨረሻ አካባቢ እሱንም ቤተክርስቲያንን ስለቀረብኩ ሀገሬን ስላልኩ ቤተክርስቲያንን እግዚአብሔርን ስላመሰገንኩ በእግዚአብሔር ደስ ስላለኝ ፊቴ ስለተለወጠ ሰዎችን የበደሉኝን ሰዎች ይቅርታ ስላደረኩኝ የይቅርታ ልቤ ስላዩት ሜቢ የቅናት መንፈስ ተጸናውቷቸው ሊሆን ይችላል። የይቅርታ ልቤ ማለት ነው። በጣም ብዙ በደሎች አርፈውብኛል። ግን ያን ሁሉ በደል ትቼ ግን ይቅርታ ማድረጌ ሰዎችን ያለምንም ምክንያት መውደዴ አስቀንቷቸው ሊሆን ይችላል። በጣም ብዙ እንደገና ደግሞ ቅድም እንዳልኩሽ ነው መማር ቤት ዘማሪ ቻሬ ነው ምናምን የሚባለው ሰውዬ ሲሰድበኝ ለምን ይሰድበኛል? ለምንድን ነው የሚሰድብ? አጥፍቼ ከሆነ ኢየሱስ ክርስቶስ እኮ ቀኙን ሲመቱት ግራውን ነው የሰጠው አይደል? ተሰቀለላችሁ አይደል? እውነት ትክክለኛ ክርስቲያን ከሆነ በድላለች በየቤቱ ቦታ እየሄደች ይቅርታ ትጠይቅ ነው መጽሐፍ ቅዱስ እንደዛ ነው ያስተማረው። እኔ ቤተክርስቲያንን እየነካው አይደለም፣ ግለሰብ ነው እየነካው ያለሁት። ድሮም ግለሰብ ነበር ምነካው፣ አሁንም ግለሰብ ነው ምነካው። እውነት እነሱ ክርስቲያኖች ከሆኑ እኔ እንደውም በጣም ብዙ ስራዎች ሰርቻለሁ። ሃይድ አድርጊያቸው ነው እንጂ በጣም ብዙ እቃወም ነበር። ስለዚህ ወደ ኢትዮጵያ ሂጂ ስባል ራሱ የማልሄድበት ምክንያት እኔ ምንም በማያገባኝ ነገር ነበረ ስቃወም ነበር፣ ስጣላይ ነበር በማያገብ። ግን እኔ ስወድቅ ግን አንድ ሰው ከጎኔ የሆነ የለም። ግን እግዚአብሔር መልካም ነው። እግዚአብሔር ከጎኔ ስለሆነ ዛሬ እናንተን አዳማጭ አድርጎልኛል። ሰላሚና እስካሁን ድረስ ካናገርሻቸው ሰዎች ወይም ደግሞ ከጠየቅሻቸው እርዳታ እንዳጋጣሚ ከምታውቂያቸው ሰዎች ጠይቀሽ ለምን ያህል ጊዜ እርዳታ አግኝተሻል? እስካሁን በአጠቃላይ ምን ያህል ተረድተሻል? ማለት ያ ብትነግሪ። መማር ጋር 2900 ከዛ ቀጥሎ ከቴምር ጋር እየተጣላንበት በእኔ ቤት 3000 ታሴ አሁን እየጠየቅኩ ነው። በአጠቃላይ $5900 ያው አጠገብሽ ገብቷል ማለት ነው። አዎ ግን ኦኬ ማለት እሱ ወዳ ነበር፣ ቀጥታ ወደ እዳ ነው የገባው። ቤት ተከራይቼ ይኖርኩበት። ያ የስንት ወር ነው? 5000 ከምናምን ሰላም ነው። በወር 1400 ነው የምከፍለው የነበረው። የዛኛው 2100 ነበረ። ያው አልተከፈለም እስካሁን ምን ደረጃ ላይ እንዳለ አላውቅም። ግን ለዚህኛው ስከራይ ግን 1450 ነበር የምከፍለው። ከዛ ምግብ አለ። ከቲክቶክ ደግሞ አጥፍተውኝ ነበር። ግን እኔ አሁን እዚህ ሀገር ስኖር በየስቴት ሳይሆን በየአካባቢው ቀበሌ መዘጋጃ ምናምን የሚባል ነገሮች አሉ አይደል? ስራ ሳጣ ወይ ስራ እንዲፈልጉልኝ አደርጋለሁ እኔ ካቃተኝ ማለት ነው። ወይ ስራ ይፈልጉልኛል፣ እንደገና ደግሞ ስራ እንደሌለኝ እንደዚህ አንቺ አሁን እንደዚህ አጭበርብሮሽ 3 ወር አሰርተውሽ እንደለቀቁሽ በጣም ጥሩ ኤቪደንስ ስለሆነ ያንን ብር ከድርጅት ውስጥ የሚቀበሉ ድረስ አንድ እነሱ ይረዱሻል፣ ሁለት ደግሞ ስራ የለም የቋሚ እንኳን 100% በቋሚነት ባያስቀጥሩሽ የቀን ስራዎች ምናምን ስትታይ ቆንጅዬ ልጅ ነሽ፣ ያንግ ነሽ፣ ለካፌዎች ለምናምን በጣም የሚመች እድሜ ላይ ነው ያለሽውና ይሄን ሁላ ጊዜ እንዴት ነው ወደ ስራ ዓለም ያልገባሽው? ምናልባት የተበላሸብሽ ሲስተም አለ? ለምን ውጭ ሀገር ላይ ወረቀት ምናምን ከተበላሸ
እሱ ትንሽ ከባድ ነው። እረዳሻለሁ። እንደዚህ አይነት ችግሮች እኛ ያልተረዳንሽ ነገር አለ የተበላሸብሽ? የተበላሸብኝ እሱን የማውቀው ነገር የለም። አሁን ላይ በጣም ብዙ ነገሮች ያስፈሩኝ ነበረ። እንደነገርኩሽ ያ ሰው እንደዚህ ላስቀጥርሽ ብሎ ወስዶ ፊንገር ፕሪንት ወይም ደግሞ አሻራ እንድነሳ አድርጓል። ለምን እንድነሳ እንዳደረገ ከዚህ በፊት ከ2020 እስከ 2019 ኒውዮርክ ስለነበርኩ ነው። በ2019ም ስራ እየሰራው ነበረ። ፊንገር ፕሪንት የተባልኩት ነገር የለም። ግን እዚህ ቦታ ላይ ለምን እንዳስደረጉኝ አላውቅም። እሱ ነገር ያስፈራኛል። ግን ስራ መስራት ትችያለሽ ወይ ለሚለው ስራ መስራት እችላለሁ። ግን መሬት ላይ ያሉ ሰዎች እንዲቃወሙኝ ተደርጎብኛል እና ቤተክርስቲያን ራሱ መሄድ አልችልም። ቤተክርስቲያን ላይ ሄጄ ባካችሁን አግዙኝ በምል ሰዓት አንደኛው በጣም የምቀርባት የምወዳት የነበረች ቤት ከጎረቤቷ ተከራይቼ የነበርኳት ሴትዮ ጠዋት ከእንቅልፌ ተነስቼ እንደዚህ ጎን ለጎን ስለነበረ ቤቱ ጠዋት ከእንቅልፌ ተነስቼ እሷ ቤት ሄጄ ነው ፊቴን ታጥቤ ምግብ ሰርቼ ምን በላው። እንደዛ የነበረን ሴትዮ እቺ ቴምር ሙስሊም ወንድማችን ከፈለላት እናንተማ ልገሏት ምናምን ይሆናል አይደለ? ዛቻ እንደዛ አድርጋ ስትፖስት ሚሊዮነር ነው እሱ እኮ ሚሊዮነር ነው ብላ በተናገረችው ምክንያት መሬት ላይ በጣም ብዙ ችግሮች ደርሰውብኛልና እንዴ ሚሊዮነር ሆናለች ሰላም አልተባለም እንዴ ዛሬ ላይ መተሽ የምንለምኝን የተባልኩትና ከማንም ሰው ጋር እንዳልኖር ሆነ። ከዛ ደግሞ ሀገሩን ፈራሁት። ያ የማውቀው መንገድ ይቀየርብኝ ጀመር። በቃ የሆነ እያየሁት ህንፃው ሌላ ህንፃ ይሆናል እያየሁት ማለት ነው። እና በጣም ብዙ ስቃዮች ነበር ያሳለፍኩት። እና የምትናገር የምትጮህብኝ ጩኸት ምናምን ይመጣብኛል። ገባሽ? በጣም ብዙ ነገር ነበርና እኔ ለማንም እንዋሻው ነገር ያስ እና እሱ ማይንዴን በጣም ቶርች የምታደርግባቸው አካሄድ በጣም እንትን ብሎኝ ነበረ፣ እንድጨነቅ አድርጎኝ እና ማይንዴን ብሬን ዋሽ ነበር ያደረጉኝ። ብሬን ዋሽ ያ መልካሙ አይምሮዬ ያ የምሰራበት እንግዲህ ሁሉም ሰዎች እንደ የድሮ ማንነትሽን አምጪ ነበር የሚሉት። ያ የሚሰራው ማይንዴን እንዳለ አጥበው አወጡትና የራሳቸውን ኢጎ ከከተቱብኝ በኋላ ምንም ላደርግ አልችልም እና ኤቭሪዴይ እና በቃ የሆነ አንዳንድ ጊዜ ሁላ ስታናግረኝ ምናምን ከዛ የሆነ በቃ አይደለም እኮ እንደዚህ ምናምን ብዬ እያለ አላሁ አክበር ምናምን የሆነ አንዳንድ ጊዜ የሆነ እየገደለችኝ የሚመስለኝ ሰዓት ነበር። ግን ደግሞ አልሞትም ልክ ሳይ አለሁ። ስለዚህ እነሱ ናቸው ይህንን ነገር ያደረሱብኝና በአካልም የማውቃቸው እና አይምሮሽ ውስጥ ያለው ድምፁላ የትምህርት ጥላቻ ነው ማለት ነው። ጥላቻ የለብኝም፣ ግን የምትጮህብኝ እሷ ማለት ሌላ አንቺ ጥልተሻታለም እሷ የምታንጸባርቅብሽ ልልሽ ፈልግ ያ በጣም ነበር የምትጮህብኝ። እንደገና ደግሞ ለምሳሌ በቤቴ ነይኔ ጋር ያሉኝ 4 ሴቶች ነበሩ። አንደኛዋ ቬጋስ ነው የምትኖረው፣ አንደኛዋ ሎስ አንጀለስ ነው የምትኖረው፣ አንደኛዋ ብቻ 4 ሰዎች እሺ በሰው ፊት ልውሰድሽ ብሎ ቃል ገብቷል። ልክ ሀቢባ ቤት እንደሆነ ማለት ልውሰድሽ ብሎ እሺ ውሰዱኝ ስላቸው አሁን የነገርኩሽ የለም ይሄ ፊንገር ፕሪንት ወይም ደግሞ አሻራ አስነሱኝ። ያንን አሻራ ለምንድን ነው ያስነሱኝ ብዬ ጠይቃለሁ። መልስ ሊሰጡኝ አልቻሉና ይሆናል አይደለ የሆነ ወንጀል እንደሰራው ምናምን አድርገው ነው ኢሜጅ ውስጤ ላይ የሚከቱብኝ የነበረው እና በዛ ሰዓት ደግሞ እንደዚህ አይነት ሕክምና ላይ ሰርቪስ አልገባውም። በራሴ እየኖርኩ የነበርኩበት ሰዓት ነበር። ወደዚህ ደግሞ መግባት አልፈልግም ነበር። መግባት ስለማልፈልግ ራሴን ሰርቼ መለወጥ ፈልግ ነበርና እነሱ ሴቶች እንዴ ቴምር እኮ ላንቺ ብላ ነው። ከዛ ወደ ሶሻል ሚዲያው ስገባ መልሽ ስመጣ ለቴምር ያልሆንሽ ከዛ ደግሞ ምን አድርጋሽ ነው ልክ ጃፒ ይመጣና ምን አድርጋሽ ነው ምናምን ነገር ከዛ ጆከር የሚመጣና ሙድ ይዙብኛል። እኔ የእውነት ነው የተጎዳሁት። እኔ እንትን አልችልበትም ፖለቲካ መስራት አንቺ እሷ እዳውን ከፍሎላታል አንድ ማውቀው ወዳጄ ብላ ብዙ ቪዲዮዎች ከሰራች ያ የተከፈለበት እዳ ከስንት ጊዜ በኋላ ዜሮ እንደሆነ እዳው እንዳልተከፈለ የሚያሳይ ኢሜል እንትን ካልሽ ፕሪንት አድርገሽ ለምን አልለጠፍሽም ነበረ? ለአንቺ ሰዎች እንዲያምኑሽ እሷ የምትለው ነገር የተሳሳተ እንደሆነ እንዲገባ ለምን አላልሽም? ፖለቲካ እየሰራችብኝ ነበረ። ፖለቲካ እየሰራችብኝ ስለነበረ እንዴት ብዬ ማምለጥ አንደኛ ነገር
የሆነ ነገር እንኳን ቢደርስብኝ እንዴት ብዬ ሄጄ መክሰስ እንዳለብኝ አላቅም ነበር። አሁን ነው የማውቀው። ገባሽ? ስለዚህ በማይሆን ሁኔታ በማይሆን ነገር የሆነ ወንጀለኛ አድርገው እኔን የሆነ ነገር እንዳይከቱኝ ይፈራ ነበር። ስለዚህ ያህንን ብለጥፍም ምንም የሚመጣልኝ ነገር የለም። አሁን ላይ እሷ ናት ሰውየው ልኮልኝ ገንዘቡን ከወሰደው በላይ እሷ የበደለችኝ በደል ነው ያሳበደኝ እንጂ የእሱ ገንዘቡን መውሰድ አላሳበደኝም። ምክንያቱም 24 ሰዓት ከእሱ ጋር እንደምታወራ አውቃለሁ። ሲቀጥል ደግሞ ሌላውን ያልነገርኩሽ ነገር 30,000 ለክሬዲቷ ከፍሎላት እንደከፈልላት በየቤቱ እየገባች ስታወራ ነበረ። እግዚአብሔር ደግሞ ኃያል ነው። እግዚአብሔር ደግሞ ኃያል ስለሆነ ሀቢባ ቤት ማዳመጥ ስላቃታቸው እንጂ እነ ሀቢባ ማዳመጥ ስላቃታቸው እነ መማር ማዳመጥ ስላቃታቸው እንጂ ራሷ ተናግራለች። ከፍሎልኛል አለች። ራሷ በራሷ አፍ ከፍሎልኛል አለች። ስለዚህ እሷ ገንዘብ ተቀብላ ድጋሚ ደግሞ እንክሰሰው የሆነ ሁለቱ ተመካክረው የሆነ ፖለቲካ እየሰሩብኝ እንደሆነ ውስጤ ያስብ ነበር። የመጀመሪያውን የነገርኩሽን አስታውሺ። መጀመሪያ ኮኔክት አድርጌ ሳወራቸው ስለ ፍራኦልና ስለ መኩ ነበር ያወሩት። ስለዚህ ሁለቱን ለማጥመድ እንደሆነ ገብቶኛል። ስለዚህ ሁለቱን እያጠመዱ ይሁን አይሁን እሱን እግዚአብሔር ያውቃል። እኔ ግን የተሰማኝ ፍራኦልና መኩ የሚባሉ ሰዎችን እንዳጠመዱ። በነገራችን ላይ መኩ የመጨረሻ ጊዜ በጣም ይሄ ፕሬዚዳንት ማሜ ማነው ስሙ አማን ኪንግ አማን የሚባሉ ፎቶ ለጥፈው የሆነ ፖለቲካ ሲሰሩብኝ ነበርና እንደዛ እንኳን አድርገውኝ እንኳን አከብራቸዋለሁ። መኩ መጥቶ ሲቀልድብኝ ነበር፣ ግን ማንንም ምንም ነገር ማድረግ አልፈልግም፣ ምንም ማለት ነው። ስለዚህ የሆነ ፖለቲካ እየሰሩብኝ ቢሆንስ ሁለቱ ተመካክረው ለዛ ነው። እኔ ግን ሰላሚና የፊራ ጠበቃ እንደሆንኩ ታውቂያለሽ። እኔ አለ ማለት ማናችሁ ላይ ካላወቅሽ ልንገርሽ ብዬ ነው። ያው ብዙ ስለማታውቂኝ ይሆናል እና የፊራ ጉዳይ በጣም ስለሚመለከተኝ ተምር መታ እንድትጨው አይደለም። ይሄን ጥያቄ ነው የምጠይቃት በስነ ስርዓት። አንቺን መስደብ ትንሽ የዘለፈች ከመሰላት አወርዳታለሁ። ለዚህ ቃል ልግባልሽ። አንቺን መጨቅጨቅ አትችልም። ቃል ልግባልሽ። ይሄን ጥያቄ ጠይቃታለሁ እንዳደረገችው ማለት ነው። እንደዚህ ሆኖ እንደዚህ አልፈልግም። ይሄን ቃል ገብቼልሽ ነው። ይሄንን አምነሽኝ እኔ ጋር አስተመጣሽ ድረስ ኮምፎርት እንዲሰማሽ ነው የምፈልገው። እሺ ተምርን እንደዚህ ምላት ልጫናትም ብዬም አይደለም። ይሄንን ጉዳይ ጠይቃታለሁ። ለህዝብም ለኛም ለፊራም ያለውን ነገር ትናገራለች። በስድብ ለምን አንቺ በስነ ስርዓት ነው እየተናገርሽ ያለሽው? አንቺ በስነ ስርዓት እየተናገርሽ ነው። በስነ ስርዓት ትናገራለች። ገባሽ? የዘለፈችሽ ነገር ከመሰለ እኔ እርምጃ የምወስደው ለምን አምነሽኝ አክብረሽኝ ስለመጣሽ። እሺ እኔ አምኖኝ አክብረኝ ለመጣሰው በቀደምለት ባደረሰችብኝ ጥቃት ምክንያት በጣም ኃይለኛ እንትን ላይ ስለሆንኩኝ ከሷ ጋር አብሬ መጣሁ። አንቺው ሚውት አድርጊው። ያው ግን ከሷ ጋር መቀመጥ ሄለን ይቅርታ፣ እሷን አስገብተሽ ማውራት ትችያለሽ። እኔ ግን ከሷ ጋር መቀመጥ ግን አልፈልግም። ምክንያቱም ቤተሰብ ያጠቃች ሴት ነው። ለምን ረጅም ሰዓት አይደለማ ከሷ ጋር ማወራ። ያው ግን እሺ እሷ በጣም መጥፎ ሴት ነው። ከሷ ጋር አይደለም መቀመጥ መጥፎነቷ ይቅርታ አታውቅም። ጥያቄ ጠይቃታለሁ። ትምህርት ወርዳለች ማለት ነው። ቆይ ሄሉ ልንገርሽ። የዛን ጊዜ ስታወራ እንኳን ሀቄ ወጣልኝ ብላ ከዛ በማግስቱ ራሱ እንደዚህ ያደረገኝ ያልኩትን ልጅ አምጥታ ቪዲዮን ማሳየት ይችላልው። አምጥታ እገላታለሁ ምናምን ላገኛት ስንት ነገር ስታዝትብኝ ውላለች። ስለዚህ እኔ ከሷ ጋር መቀመጥ ምንድነው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ይባላል። በጣም ብዙ ጊዜ ይቅርታ አደረኩኝ። ከመጣው በኋላም እሷ ናት እየለጠፈች ስንትና ፈመሰችብኝ። በቃ ፌመስ ሆነችብኝ። እኔን እየሰደበች እነከሌን እየሰደበች ፈመሰች። ከዚህ እንግዲህ በቃ መፈመስ ነበር የምፈልገው። ፈምሳለች። ብዙ ሰዎች ይቀበሏታል። ብዙ ግን ተሳዳቢ ናት። ስለዚህ እኔ ከሷ ጋር መቀመጥ አልችልም። እኔ ዛሬም የተናገርኩት የእውነቴን ነው። የምፈራው ነገር የለም። በአካል ባገኛቸው ምንም የምፈራው ነገር የለም። ግን ከሷ ጋር ግን መቀመጥ አልችልም። ምክንያቱም ለበደለችኝ በደል ይቅርታ ማለት ሲገባት ጭራሽ ሀቢባ ቤት እንዴት አድርጋ ዲስሪስፔክት ስታደርገኝ እንደነበረ ያያችሁ አይታችኋል። ቆይ
ወይንም ከሷ ጋር ሚውት አድርገሽ ለአንድ ደቂቃ ለአንድ ደቂቃ ነው ለተምር እኔ ጋር ማትስማማም ታውቂያለሽ ከተምር ጋር ወይም ደግሞ እታች ሆነሽ ትሰሚያለሽ ምን እንደምትል ለሷ አንድ ደቂቃ ነው የምሰጣት ቀን ሰዓት አይችልም እኔ እዚሁ ላይ ነው ያለው ስለዚህ ላዳምጣችሁ አልችልም እናንተ አውሩ እኔ ምንም የምደብቀው ነገር የለም ፍለፊቷን ቢሆን እንደምሰማኝ እኮ አውቃለሁ ያ እንደማትደብቂ እኮ አምነናል ግን እኔ በፊራ ጉዳይ ላይ ቃል ስለገባው በፊራ ጉዳይ ላይ እሷ የእውነት ይሄን ነገር አድርጋለች በማስረጃ አንቺ እንዳስረዳሽን ምን ልታስረዳን ይገባል በጨዋታ ከሷ ጋር መቀመጥ አልፈልም እኔ በጣም እኔ ማንንም ሰው አከብራለሁ ማንንም ሰው የበደሉኝን ሰዎች ራሱ አከብራለሁ ግን በቀደም ሌላኛው ትልቅ ጥፋት ነው ያጠፋች የስከዛሬውን እኮ ይቅርታ አድርጌላት ነበር ግን በቀደም ሀቢባ ቤት ጭራሽ ደግሞ ከሀቢባ ከወጣች በኋላ ደግሞ ሌሎች ሰዎችን ሰብስባ እኔ ሲጀመር ቴድሮስ ታደሰ የሚባል እንትን አላደረኩ አልተሳደብኩ አላንጓጠጥ እኔ በጣም ነው ሀገሬን በጣም ነው የምወደው እኔ ጠላቴን እወዳለሁና እንደዛ ስታስደርጓለች ስለዚህ ነገረ ስራው ሁሉ ሄለን ጥፋት ነው ጥፋት ብቻ ነው የምታጠፈው ሰላሚና ግን በጣም ጠንካራ ሴት ነኝ ብለሽ ታምኛለሽ በራሴ ተማመናለሁ ብለሽ ታምኛለሽ አዎ ምክንያቱም በራሴ ተማመናለሁ ብለሽ ካሰብሽ ሚዲያ ላይ ሰዎች በሚያደርጉብሽ ምላሾች ይሄን ያለ ራሴን አጣለው ብለሽ ታስቢያለሽ ታዲያ ጠንካራ ነኝ ብለሽ ካመንሽ ጠንካራ ነኝ ብለሽ ካመንሽ እነሱ በሚመልሱት በዘቀዘቅሽው ፎቶ ምናምን ያው እነሱ ምላሽ ለመስጠት ስትይ ነው የኔ ያረግሽው አንቺ እንደነገርሽን ያ ይገባኛል ኮሜንተሮች ሰው ያስነቀላሉ ከዛ የተነሳ ያን ነገር አረግሽ ለዛ ነገር ኃላፊነት ልትወስጂ እንደምትቺ አላመንሽበትም ኃላፊነት በጣም ለምን ጠንካራ ነኝ ስላልሽ ያን ጥንካሬሽ የቱ ጋር ነው እስቲ ይሄን ነገር ራስን እያዳመጥሽ እንድትመልሽ ይፈልጋል ሚውት ላድርግልሽ በጣም ጎበዝ ልጅ ነኝ ጠንካራ ልጅ ነኝ የምወድቀው ግን ሰዎችን ከወደድኩኝና ካከበርኩ ብቻ ነው የምወድቀው ለምሳሌ የፊራውል የእህቱን ራቁት ይዣለውና በሱ እናጥምደው ስትለኝ በራሴ የምተማመን ልጅ ስለሆንኩ ነው አይሆንም ብዬ ራሴን ለምን ሲባል አከበርኩት አላቀውም ፊራውልን እኔ አላቀውም ማለት ሶሻል ሚዲያ ላይ አላቅም ብል ይሄ ጨዋታ ነው አይደለም ግን ውስጠ ሚስጥሩን አላቀውም ፊራውል ምንድነው ማን ነው ምናምን ይሆናል አይደለ ስለ ሰዎች የምታነቢያቸው ነገሮች አሉ እኔ አላቀውም እኔ ፊራውልን አላቀውም ስለማላቀው የማላቀው ሰው ለምን እንደዚህ አደርጋለሁ ብዬ ራሴን መስዋዕት አድርጊያለሁ ገባሽ ስለዚህ በራሴ በጣም ጎበዝ ልጅ ነኝ ራሴን የምተማመን ልጅ ነኝ ነገር ግን በመወዳቸው በማከብራቸው ሰዎች ግን ሁሉ ጊዜ ዳውን እደረጋለሁ ከዚህ በፊትም የተከሰተብኝ ከሶሻል ሚዲያ ውጭ በጣም ብዙ ጊዜ ብዙ ጭንቀቶችን አሳልፌያለሁ ብዙ ሀዘናቶችን አሳልፌያለሁና በመወዳቸው ሰዎች እንጂ የምወድቀው በራሴ በጣም እተማመናለሁ ግን ሄለንን አላቃትም አይደለ ሄለንን እንጉዳት እንበድላት ብሎ አንድ ሰው ቢመጣ እንዴ እኔ ታቃታለሁ እንዴት ነው መበድላት ልልሽ ይችላል አይ እንዲህ አርጋኛለች እኮ ሲል አላውቅሽም ሳላቅሽ ምንም ላደርግ አልችልም ግን ባቅሽ ግን የሆነ ነገር ባቅሽ ምንድነው ብዬ ልወያይበት ይችላል ኢቭን ሰው መጥፎ ነገር ያደረገኝ ራሱ ለማንም ምንም ብዬ አላቅም አሁን ላይ ጀግኜ የተነሳሁት ግን ማንም የለኝም ቤተሰቦችን አጠቃች ያላደረገችው ነገር የለም ሁሉ ጊዜ ታቋታላችሁ እኔ ሀቢባ ራሱ የተሳሳተችውን ስህተት ልንገርሽ ቤተሰቦችን ሪካርድ አድርጋለች እነሱ ቲክቶክ ተጠቃሚ አይደሉም ስላት አይ ስልክ ስታወራ ሪካርድ ማድረግ ትችላለች አለች ሀቢባ ግን አይደረግም እኔ የምኖረው አሜሪካ ነው አሜሪካ ያላንቺ ፈቃድ ሪካርድ ማድረግ አትችይም ስልክሽን ማለት የሆነ ኦፊስ እንኳን ሲደውሉ ለደህንነታችን ሪካርድ እናረጋለን ብለው ይነግሩሻል መጀመሪያ ስትደውይ ስለዚህ ኦሬዲ ሪካርድ እንደሚያደርጉ ታውቂያለሽ እሷ ግን ሪካርድ ስታረግሽ ሳታቂ ነው ሪካርድ የምታረግሽ እኔ ምናልባት ስለ ቤተሰቦቼ ብዙ ታሪክ ላወራሽ እችላለሁ አሁን ራሱ ያወራውሽ ነው አይደል እንደሱ በውስጥ ደግሞ ላወራሽ እችላለሁ በውስጥ የሚወራበት ምክንያት እኮ አንቺ ብቻ አንደርስታንድ ታረጋኝ እንጂ አንቺ ሪካርድ አድርገሽ ቀድተሽኝ እዚህ ሰው ለሰዎቹ እንድትበትኝብኝ አይደለም በውስጥ ለዛ ታዲያ ለምን እዚህ ጋር አላወራ ለምን ሶሻል ሚዲያውን ሰብስቢያቸው ለምን አላወራቸው ስለዚህ አሁን እኔ የራሴ የሆነ ሚስጥር የለኝም አምጥታ ደግሞ ያወራችሁ እኔ እንኳን ነግሪያት አይደለም ሁሉ ጊዜ ደግሞ አንቺ ነሽ የነገርሽኝ ትላለች አይደለም የአካባቢዬን ሰዎች በሙሉ ፎሎ እያደረገች ነው የምትሄደው ጠቅላላ ለምሳሌ ሄለን ዛሬ አወርታኛለች ሄለን ማናገር ትፈልጋለች
የፈለገ ይሄን ቆፍራ እኮ ገላሽ ቀብራሽ ሊሆን ይችላል። በቀደም አይተሽ መረዳት ትችያለሽ። ከመማር ጋር ጸብ ነበሩ፣ ከቤታዮ ጋር ጸብ ነበሩ፣ ከሀቢባ ጋር ጸብ ነበሩ። ግን እኔ ስገባ በእኔ ምክንያት ይቅርታ ጠየቀች። ዩ አንደርስታንድ ሚ? ስለዚህ እንደዛ ያ ሁሉ እናትሽ እንደዚህ ትሁን ምናምን ስንት ዘግዝቃ ይሁ አፍንጫዋ ምን እንደሚመስል እያለች እየሰደበች ስንትና ስንት ስድብ አውርዳ በእኔ ምክንያት በጣም ሰልፊሽ ናት። ቱ ማች ማኒፑሌቲንግ ፐርሰን ናት። እሷን ተያት በቃ። ከኔ ጋርም በነገራችን ላይ አትስማማም። እኔ ቀንደኛ ጠላቷ አድርጋ ከመዝግባኛለች ዲያሪ ቡኳ ላይ ማለት ነው። ገብቶሻል? ያው የፊራ ጉዳይ የፊራ ጠበቃ ስለሆንኩኝ እኔ ጠበቃ ለአንድ ሰው ከሆንኩኝ የእሱ እውነት እንዲወጣ የመቆም ባህሪ ስላለኝ ነው። እሺ ችግር የለውም። ደስ የሚለው ነገር ዛሬ በቃ ያስኩት እኮ ጉዳዩን ለምን አንዱ ትልቁ ነገር ፊራ አውርቶሽም አያውቅም፣ ፊራም አያውቅሽም። ግን ፊራ በዚህ ጉዳይ ላይ እንዲሰደብ ፑሽ ስታረግ እንደነበረ ለዛውም እቺ የእህቱ ፎቶ ሆነች ራቆት ብለን እንማን እንስደብ የብር የከፈለውም ሰውዬ ፊራ ነው ብለን ደረቅ ቼክ እናሳይ ደረሰኝ ምናምን ስትል ነበር። ይሄ ነው ለፊራ ላይ ምን አይነት ዱልታ እንደሚዶለት ይሄን ነገር ካንቺ ሰምተናል። ቴንኪዩ። ለምን ሰሞኑን የፊራን ስም የማጥራት ዘመቻ ላይ ስላለም ማለት ነው። እሱን ተይው። ግን አንድ ነገር ልጠይቅሽ፣ ማለት የህዝብም ጥያቄ ስለሆነ ነው። ገባሽ? ይሄንን እንትን ካለን ከዛን ወደ ኔክስት እርምጃ እንሄዳለን። በነገራችን ላይ ዩቲዩብ ላይ 300 ሰው እየሰራማሽ ነው። እሺ የዩቲዩብ ልጆች ቲክቶክ ላይ ሊያዩሽ መጥተው እዚህ 300 ብቻ ሰው ነው ያለው። ዛት ሚንስ ከ1000 ከምናምን ሰው በላይ ቁጭ ብሎ እየሰማሽ ነው ማለት ነው። ከዛ ውስጥ 10 ሰው ብቻ ከጎንሽ ከቆመ ይበቃል ብዬ አስባለሁ። ገባሽ? ግን ለዛ መልስ ይፈልጋሉ። ያው ህዝብ አይደለ ታውቂያለሽ አይደል? ሚዲያን ከኔ የበለጠ ታውቂያለሽ። ማለት ቲክቶክ ላይ ጊፍት ከተጀመረ አሁን 2 ዓመት ነው 3 ዓመት ቢሆነው ነው። አንቺ ደግሞ እንደዚህ አይነት ችግር ትንሽ ገጥሞሽ ከሚዲያም ገለል ካልሽ ወይም ደግሞ ሰዎች ቻቶች ገለባ ከሆኑብሽ ያው 2 ዓመት 3 ዓመት ሊሆንሽ ነው። መቼ ነው 34 ሌቭል የደረሽው? ይሄንን ንገሪ። በቅርቡ ነው 34 ግን 33 ሌቭል በ2023 አካባቢ መጨረሻ አካባቢ ነበርኩኝ። ግን አንዱን ከ33 ወደ 34 ግን በቅርቡ ነው የሆንኩት። የሰጠውበትን ምክንያት ራሴ ያውቀዋለሁ። ለምን እንደሰጠው ራሴ ያውቀዋለሁ። እንኳንም ሰጠው። በመስጠቴም ደግሞ በጣም ብዙ ያገኘዋቸው ቤኔፊቶች አሉ። ስለዚህ ለራሴ ለቤኔፊቴ እና ለሰዎችን ደግሞ ሳስደስት ደስ ስለሚለኝ አንደኛ ማለት ያው ችግር ውስጥ ካለሽ ጊዜ በኋላ ማለት ነው። እዚህ በፊት ከመምጣቴ በፊት እዚህ ከመጣሁ 1 ወር ከ3 ዓመቴ ነው። ግን ከዚህ ከመምጣቴ በፊት 3 ወር በፊት ማለት ነው። ያ 3 ወር በፊትም ግን ያው ሌላ ቤት ነው እንጂ የቀየርሽው ያው ተመሳሳይ ላይፍ ውስጥ ነበርሽ አይደል? አንበሳ ሰተሽ ሌላ አንበሳ አግኝተሻል ማለት አንዳንድ ጊዜ ለሆነ ሰው ነገር የምናደርገው የሆነ ነገር የሚሳካልን ሲመስለን ነው። ላሰብሽው ነገር ስኬትሽን ግብ መጥቶልሻል? ላሰብኩት ነገር ግብ መጥቶልኛል። ግብ የመጣልኝ ደግሞ በጣም ብዙ ሰዎችን ፍቅራቸውን መልሶልኛል። ሰው በጣም ነው የምወደው እና እነሱ ሰዎችን የባሰ እንድወዳቸው አድርጎኛል። ማለት ለፍቅር ነው ያደረኩት። በቃ እነዛ ሰዎች ማለት ይጠሉኛል ብዬ ያሰብኳቸውን ሰዎች ስሰጣቸው፣ ለምሳሌ ዮኒ ማኛ ለምሳሌ በጣም ቪዲዮን ላሳይሽ እችላለሁ። ድራግ ትወስዳለች ምናምን ብሎ በጣም መከራዬን ሲያሳየኝ ነበረ። ቪዲዮን ላሳይሽ አምንሻለሁ፣ ችግር የለውም። በቅርቡ ሄጄ ጊፍት በምሰጠው ሰዓት ሰላሚና ምናምን አለ። ቲጂ የምትባል ደግሞ አንድ ልጇ ታሞባት እርዳታ ብላ ነበር መማር ቤት 2 አንበሳ ነበር ያወረድኩት። 78,000 ነበር የሰጠሁት። ስለዚህ ያው ለበደለች ሰው መልካም ነገር መስጠት እንጂ መጥፎ ነገር መስጠት
ጥሩ አይደለም። ያ ሰው የሚማር ከሆነ ማለት ለሚማር ሰው ማድረግ ጥሩ ነው። ስለዚህ በዛ ሰዓት ዮኒ ማኛም ነበረ መማር ቤት ምናምን ብለው በጣም በቃ ተገረሙ ምናምን። ሲጫወትም ለሱም ሰጠውት። ስለዚህ ፍቅር ገዛውበት። የበደሉኝን ሰዎች አፋቸውን አስጫንኩባቸው። ቴምርን ግን ብትይ ቴምር ግን ይቅርታ የሚገባት ሴት አይደለችም በእኔ በኩል። ምክንያቱም አሁንም አትማርም። አትሊስት ዮኒ ማኛ እንደዛ ስሜን አጥፍቶታል በዮኒ ማኛ ምክንያት፣ በቴምርም በዮኒ ማኛ ምክንያት ያ ሁሉ ነገርን እንግዲህ ቲክቶክ ላይ እሷ ድራግ ትወስዳለች እንደዚህ ታደርጋለች አለ ቪዲዮ ገባ። ያን ሁሉ ሰው እንዲጠላኝ ስንት ነገር እንዲያረገኝ ያ ሁሉ ሰው በቃ ይሆናል አይደለ? በጣም ህመሙን ልነግርሽ አልችልም። እና ያ ሁሉ ነገር አድርጎኛል። ግን አትሊስት አሁን እየተናገረኝ አይደለም ያለው። አትሊስት ምናልባት ተጸጽቶም ሊሆን ይችላል ወይም ደግሞ አላቅም ምን እየሆነ እንደሆነ። ቴምር ግን ሰው አይደለችም። ኢቭን ራሱ የሆነ ጊዜ ላይ ከሆነች ከዙፋን ከምትባል ሴት ጋር እንትን ስትል እያወራች እያለ ሄጄ ይፈጣዋል ሰላሚናዬ አሁን ሄጄ ማለት ለዮኒ ሰጣሽ ስምሽን ሲያጠፋ ስለነበር ድራግ የማትወስጂውን ድራግ ትወስጃለሽ ስላለሽ እንደገና ደግሞ ስክሪንሻት አድርገው ሪከርድ የሚለጥፉ አይቻለሁ። ለቤታ የሰጠሽው አለ ሰላሚና አልሽ አላውቃትም። ኦኬ ገባሽ? ያ ማለት በዚህ 3 ወርና ምናምን ውስጥ የሰጠሽው ሰላም ፍቅር ለማግኘት ሰላሚናዬ፣ አንቺ የተናጋው ላይፍሽ የሪል ላይፉ ነው ወይስ የሚዲያው? ሪል ላይፍ። የሪል ላይፍሽ ከተናጋ ለምንድን ነው የሪል ላይፍሽን ህይወት መተሽ እዚህ ነው የሰጠሻቸው? ለምን በአሁን ታይም የሚያስፈልግሽ ብሩ ስለሆነ ብርሽ ህይወትሽ ነው ማለት ነው። ዮኒ ድራጊስ ናት እንዳለው ድራጊት አይደለችም። ወይም ደግሞ ጸጥ ስላለ ምን በህይወትሽ ላይ የሚያመጣው ነገር ነበረ? ገብቶሻል? ጥንካሬሽን መለስ ብለሽ እንድታስቢ ስለፈለግኩ ነው። ጠንካራ ነኝ ነሽ ብለሽ ታስቢያለሽ ያልኩሽ ራስሽን እንድትሰሚ ፈልጌ ነው። እሺ ሰላም፣ ያ ራሴን ሰምቼ ነው ሄር ይልንገርሽ። ቅድም ሳወራሽ አልሰማሽኝም እንጂ ቤተክርስቲያን በመሄድበት ሰዓት እንዴ ሚሊዮነር አይደል እንዴ ሚሊዮነር እኮ ነሽ ተብዬ በጣም ብዙ ነገር ደርሶብኛል። በጣም ብዙ ስቃዮች፣ ብዙ በቃ ይሄ መጥፎ መናፍስት በአካል እስከሚታየኝ ድረስ ብዙ ነገር አይቻለሁና መሬት ላይ ያለውን ወይም ደግሞ በአካል ያለውን ህይወቴን ያበላሹት እነኚህ ሰዎች ናቸው። ዮኒ ማኛ፣ ቴምር እና ሌሎችም ስማቸውን መጥቀስ አልፈልግም። ያው ዮኒ ማኛና ቴምር በጣም እነሱ ዝም አሉ ሚዲያ ላይ። ግን የሪል ላይፍ ህይወትሽን አስተካክለውታል። ይሄ ጊፍቱ ያው አንድ ያው እኔ ጠንክሬያለሁ። አይምሮዬ ጠንክሯል። የጠነከርሽው እነሱ ዝም ስላሉ ነው። አይ አሁን ቢሰድቡኝ እየሰደበችኝ እኮ ነው። አሁን እኮ ቴምር ትናንትና ራሱ በጣም ብዙ ሰዎችን ሰብስባ ጠላቶችን ሰብስባ እያሰደበችኝ ነበር። ጠንካራ ልጅ አድርጎኛል። ጀግና ልጅ አድርጎኛል። የኔን ጥሩና በነገራችን ላይ የኔን መልካም እነሱ እንደዚህ እያደረጉኝ ይሄ ሁሉ ነገር እያደረጉኝ፣ እኔ ግን መልካምነቴን እየሰጠዋቸው ነው። አሁንም እስከሚማሩ ድረስ እየጠበቅኳቸው ነው። አሁንም ተምረው እስከሚመለሱ ድረስ እኔ ስዕል ወይም ደግሞ ይሄ ፕሮፋይላቸውን ሸርሙጣ እያሉ የሚሰድቡኝን ስዘቀዝቅ እመቤታችን መንፈስ ቅዱስ የለውም ይሄ ስዕል ነው ያልኳቸው። እንዴት አንድ ሰው የእመቤታችን ስዕል ይዞ እንዴት እንደዚህ ብሎ ይሳደባል? እኛ እኮ ማለት አንቺ ሃይማኖትሽ ምን እንደሆነ ባላቅም ስለራሴ ግን ስናገር ቤተክርስቲያንን ይሁን ወይም ደግሞ በቤታችን የምናዘጋጀው ምስል ፊታችንን ታጥበን ሰውነታችንን ታጥበን ንጹህ አድርገን እጣናችንን አድርገን ገባሽ ነጠላችንን አድርገን ከራስ ጥፍር እስከ እግር ጥፍራችን ተሸፋፍነን ተንቀጥቅጠን ነው የምንጸልይበት። ምክንያቱም በዛ ስዕል ላይ መንፈስ ቅዱስ ያርፍበታል ብለን ስለምናስብ። ስለዚህ ያንን መንፈስ ቅዱስ ለምን ስዕሉን ያደርጉታል? ከሰደቡ ለምን ስዕሉን አያነሱትም? ገባሽ? ስለዚህ ይሄ ስዕል ብዬ እኔ የመጣሁበት መንገድ ሰዎችን ለማስተማር ነው። ገባሽ? እኔ የመጣሁበት መንገድ በጣም ብዙ በቃ አንሽልኝ ካልሽ ላንሳልሽ። በጣም ከይቅርታ ጋር ስማችሁን ስለጠቀስኩት በጣም ይቅርታ። በፊት ቤታዮ ትሳደብ ነበር። በፊት ጂጂ ትሳደብ ነበር። ገባሽ? ሌሎችም ሰዎች ይሳደቡ ነበር። እነሱ በሚሳደቡ ሰዓት እኔ የመጣው በ2020 ነው ብዬሻለሁ።
እኔ በመጣው ሰዓት እነሱ በሚሳደቡ ሰዓት እኔ ቁጭ ብዬ አዝን ነበርና ይሄንን ስድብ በምንድነው እኔ ማቆም የምችለው ብዬ የራሴን እንትን እየሄድኩኝ ነበረ። በጣም እየለፋው ነበር። ያሳዝኑኝ ነበረ። በቃ ሲሳደቡ አንዳንድ ጊዜ በቃ እንትን ነው ኮመንት እያዩ ነው የሚሳደቡት። አይሽ ከሆነ ኮመንት ነው የሚያዩትና ያሳዝኑኝ ነበር። ግን እኔ እሳት ውስጥ ተጨመርኩ። የእነሱን ስድብ አድናለሁ ብዬ እኔ እሳት ውስጥ ስገባ እነሱ ድነዋል፣ ተነስተዋል። ምናልባት የኔን ውስጤን እግዚአብሔር ነው የሚያውቀው ምን ያህል እንደ ግን በወደኩ ሰዓት ግን እነዚህ ሰዎች ከጎኔ የሉ። ለምንድን ነው ሲባል በቃ መኒ ኢዝ ፓወር። በቃ ዳሴት እዚህ ምድር ላይ መኒ ኢዝ ፓወር የሚባል ነገር አለ። ግን በዛ ሰዓት በጣም ነበር የምወዳቸው። ጂጂን ወዳት ነበረ። አንዳንድ ጊዜ የሆነ ጥሩ ነገር ታወራለች ጂጂ አይተሻል። አሁን በጣም ሰላማዊ ሰው ናት። ግን በዛ ሰዓት ታወራ ነበር ምናምን ጥሩ ነገር ስታወራ ቁጭ ብዬ አዳምጣታለሁ። ከዛ እንደዚህ እኮ ታወራለች ምናምን ነገር ላለው እና ኮሜንታተር ነው የሚያሳብደው ሰው እና ለዛ ነው። ስለዚህ ይሄ የሰጠሁት ገንዘቤ እኔ በጣም ጥሩ ነገር እነሱ ጥሩ ባያስቡልኝም እኔ ግን እንድወዳቸው ስሰጣቸው የባሰ ወደድኳቸው። ገብቶሻል የምለው እኔ ስሰጣቸው እኔ ወደድኳቸው። ግን ወደድኳቸው ሚንስ ደግሞ ያደረጉኝን እረሳለሁ ማለት አይደለም። ምክንያቱም ይቅርታ ቢጠይቁኝ ደስ ይለኛል። ያደረጉት ነገር ውሸት ስለሆነ ለምሳሌ ዮኒ ማኛ ይቅርታ ቢጠይቀኝ ደስ ይለኛል። ምክንያቱም እኔ ድራግ የምወስድ ሰው አይደለሁም። ሲሄድ ምናምን ቤቱ ሲሄድ ምናምን ሰላሚን አይ ምናምን ይለኛል። ግን ውስጤ ታሟል። ሆስፒታል ገብቻለሁ በንግግራቸው አይምሮ የተበላሽቶ ማለት ነው። ስለዚህ ገንዘቤ ጥሩ ነገርን አድርጎልኛል። ግን በዚህ 4 ወርና 3 ወር የሰጠሻቸው ጊፍት ይሄ መማርም ሆነ በአንቺ ቤት ከተምር ጋር ያሰባሰባችሁት ከዛ ብር ላይ ነው ወይስ ኬት ነው? ያው ከዛ ላይ ነው ማለት ነው። በጊፍት ከማገኘውና ያው ከዛ ላይ ነው ሊሆን የሚችለው። ሌላ ኬት አመጣለሁ? ስራ አልሰራሁም። ያ ገባኝ። የሪል ላይፍሽ ህይወት ነው የተበላሸው። አንቺ ግን የሚዲያውን ህይወት ነው ለማስተካከል እየሄድሽ ያለሽው እኮ። ግን አድርገሻል ያለፈ ነገር ይባላል። 2022 እስከ 23 ጥሩ ህይወት ነበረኝ ብዬሻለሁ። ስለዚህ ሪል ላይፍን ያበላሸው ሶሻል ሚዲያው ነው። ኤቭሪባዲ ያለው ሶሻል ሚዲያ ላይ ነው። ቄሱም ያለው ሶሻል ሚዲያ ላይ ነው። ዳቁኑም ሶሻል ሚዲያ ላይ ነው። ህዝቡ ምዕመኑም ሶሻል ሚዲያ ላይ ነው። የሆነ ጊዜ ላይ መማር ቤት የገባው ሰዓት ልመና ብዬ የገባው ሰዓት አንዷ መጥተው ወይኔ አለባበሷ እኮ ሲያምር በሷ እኮ ቀናባት ነበረ ምናምን። ዩሲ ኤቭሪባዲ ቲክቶክ ላይ ነው ያለው። ስለዚህ ቴምር እየሄደችበት ያለው ነገር ሰውን አጫርሶ ያባላል። አትሊስት ሌሎቹ እየተሻሻሉ ነው። አሁን እኮ ተሻሽሏል አይደል? ኤቭሪባዲ እኮ ተሻሽሏል። ስለዚህ ቴምር ራሷን ብታሻሽል ደስ ይለኛል። እንደዚህ ማድረግ የለባትም። የሪል ህይወታችን ላይ በጣም ብዙ ዋጋ ያስከፈለን ነው። ሰላሚና ተምር ሳይሆን ለአንቺ ህይወት መስተካከል ያለባት አንቺ ነው መስተካከል ያለበት። አንድ ምሳሌ ልስጥሽ። የአንቺ አይነት ችግር የአንቺ አይነት ትንሽ መሰናከል የገጠማት ማለት ነው። ነጁን ታውቂያታለሽ አይደል? ነጁ እንደዚህ አይነት የአንቺ አይነት ችግር ገጥሟት ነበር። ገብቶሻል? ግን ሰዎች ልክ ዛሬ እንደተናደዱብሽ ሁላ ነገ ይቅርታ ይሉሻል። ለምን? ይሄ ተፈጥሯዊ ገባሽ? ተፈጥሯዊ ስለሆነ ላደረገችው ነገሮች ሁላ ይቅርታ ብለው እንደውም እቺ ልጅ እኛ ስለገፋናት ይሆናል ብለው አንድ ክሬዲት በነገራችን ላይ ሊነፈግ የማይገባው ጆከር በዚህ ጎበዝ እልሃለሁ። ሌላ ነገር ሂሳብ ጆከር እኔ ነፍቶኝ ስለማያውቅ አጥቷል። ናይ ላንቺ ሳይሆን በአጠቃላይ ማለት ነው። እንደ ጆከር የምጠምደው ሰው የለም። ግን በነጁ ላይ ያደረገው ለውጥ ይሄ ሳላደንቀው አላልፍም። ለምን ሰው ሁላ እንደዛ በቃ አማራ እንደዚህ ነው ምናምን እያለች የራሷን ማንነት ስትሰድብ እቺ ልጅ ስላልተረዳናት ይሆናል እስቲ ከጎኗ እንሁንና ሰፖርት እናርጋት ብሎ ጌም ከሷ ጋር በመጫወት እስቲ አፍሽን ሰብስቢ እያለ እግዚአብሔር አንበሳ እየሰጣት ይኸው ነጁን አሁን አፏን አሰብስቦታል። ማለት የምትሰበስበው የአንድ ሰው መሳደብ ማንንም አያጎልም እንትን አይልም። የእሷ ህይወት እየከበደ ነበር የሚመጣው። ያንን ነገር ነጁን አድኗታል። በነገራችን ላይ ይሄ ክሬዲት ሰጠዋል። ሌላ ነገር እድሜ ልክ ሂሳብ እንወራረዳለን፣ ችግር የለም። ይሄ ግን ክሬዲቱ ለምን
ከዛ በኋላ ነው እንትና የተስተካከለችው። ፈርታው ምናምን አይደለም፣ እንደዚህ በስድብ አይደለም። ከሱ የበለጠ ትረግጠዋለች። ግን እስቲ አፍሽን ሰብስቢ ሂድ አንተ ምናምን እያለችው አንበሳ እየሰጠ ጌም እንድትጫወት እያደረገ ሰፖርት እንደዚህ ስላልተረዳናት ነው እኛው ጨክነንባት ምናምን ብሎ ነጁ አሁን ያለችውን አመጣት፣ አረጋጋት። ገባሽ? እና ነጁ እንደዚሁ በሃይማኖት የተነሳ እስር ቤት ገብታ ከእስር ቤት ኢትዮጵያ እንትን ብላ በጥረቷ እና አንድ ሰው ብቻ ጀስት የምታናግራቸውን ሰዎች የለም በእነሱ አማካኝነት ተመልሳ አረብ ሀገር እንድትመጣ ሆነች። የሚዲያን ህይወቷን ደግሞ ያስተካከለችው አንድ ሰው ብቻ ነው የተረዳት። በዛ ራሷ በሚያሳዩት ፍቅር እየተስተካከለች መጣች። ስራቷም ገብቷት ጠንካራም ናት። ገብቶሻል? አንቺ አሁን ትምህርት አስተካከል ከምትይ አንቺ አስተካክል። ያኔ ተናደሽ ዘግዝቀሽ ነበረ። ለምን ሰው ሲናደድ ሞር ልታናደጂ እንደምትሄጂ ይገባናል። እኔም ብዙ ነገር አስተናግጃለሁ። ገባሽ? ምን ታመጣለ ብዬ እሱ በፈለገው መንገድ ደግሞ ሄድለታለሁ። ገባሽ? ግን ያ ነገር ሞር ኢነርጂሽን የሚጨርሰው አንቺ ነው። የማይመለከተው አካል እየተናደደብሽ ባይናገሩሽም ሰው ከጎንሽ የምታጭው አንቺ ነሽ። ያኔ ተናደሽ ዘቀዘቅሽ። አሁን ደግሞ ያንቺ ማንነት ሃይማኖትሽ ላይ ትኩረት ማድረግ እግዚአብሔርሽን ይቅርት ስትይ እግዚአብሔር እኮ ልብና ኩላሊትን ይመረምራል አይደል? እሱን መርምሮ ሆዳቸውን ያራራል። ሁሉም ዝም ብሎ ዱርዬ የማይረባ ቢመስልም ቢያንስ ስንት ስሜት ሐዋሳት አለን፣ አንዱ እናዳምጣለን አንድ ቀን። ገባሽ? በእንደዛ አይነት አጋጣሚ ያንን ረስተው ተስተካክለዋል ብለው ልክ እነሱም እንደተስተካከሉት ሲሰድቡሽ የነበሩ እነሱ አይደሉ? እነሱ አንቺ እንደተስተካከልሽ እነሱ የማይስተካከሉበት የለም። በእንደዛ አይነት ወደ ማንነትሽ ተመለሽ። ወደ ሂጂ ቤተክርስቲያን ሂጂ እንትን በይ። ከዛን ድሮ አማኝ ነበርሻል እያመንሽ በስነ ስርዓት ተጫወች። ግዴታ ብለሽ እንትን ተምርቱ ቃሊ ምናምን ተምር 7 ጊዜ እንደ አጋንንት ጨዋታ ትወጣለች ለራሷ አንቺ ማሳረፊያ ስታሳጫት። ገብቶሻል? ያ ራስሽ ማሳረፊያ ስታሳጫት 7 ጊዜ አመድ ልሳ ትወጣለች። እሷ እስከምትወጣ ከምትጠብቂ ሰይጣን አንቺ ነሽ የምታወጪው እንጂ እሱ ራሱ የሚመጠጥና የሚበላ ደም ጨርሰሻል ብሎ አይወጣልሽ። አንቺ ፊት ስትነሺ ተምር 7 ጊዜ አመድ ልሳ ጉድጓድ ምሳ ትወጣለች። እሷ እስከምትወጣ የምትጠብቂ ከሆነ እኛም እናልቃለን፣ የአንቺም ታረጃለሽ። በከዘራ ሜድ ከጀመርሽ በኋላ ብትወጣ ምን ታረግልሻለች? ገብቶሻል? አንቺ ነው መስተካከል ያለብሽ። እንደገና ደግሞ የእውነት በጣም ቆንጅዬ ልጅ ነሽ፣ በጣም ወጣት ነሽ። የእውነት ህልም ካለሽ ህልምሽ ሊሳካ የሚችል ሀገር ነው ያለሽው። እሺ 1 2 ሰው 3 ሰው እርግጠኛ ነኝ ከልቡ ስራም እንድትሰሪ ለማድረግ ወይ ድርጅት ያላቸው ወይም ደግሞ ሻይ ቡና ቤት ያላቸው አበሻ ብዙ አሉ እዚህ ሚዲያ ላይ ያሉ፣ ለስማቸውም ሲሉ ሊያሰሩሽ ይችላሉ። በእንደዚህ አይነት እቺ ጥይትና ችግርን ተኝቶ ማሳለፍ ነው የሚባሉት የሰነፍ ሰዎች ናቸው። 1 ወርና 2 ወር አንገትሽን ደፍተሽ ከሰራሽ አንድ ጊዜ የስራና የእንትን ሂስቶሪሽን ካስተካከልሽ ሚዲያ ላይ እየመጣሽ እንደ ድሮሽ ተጫዋች በስነ ስርዓት አማኝ ነሽ አይደል? ሂጂ ቸርችሽ እንዴ በጣም ካንቺ ጋር እንኳን ሲሰድብሽ የነበረው ሁላ መቃብር ካንቺ ጋር ይገባ። ገባሽ? አንቺ እንዴት ነው ለአንድ ሰው ስትይ ማተብ የምትዘቀዝቅ? አንቺ የዘቀዘቅሽው የማርያምን አንቺ ነሽ አይደል? ማርያም ይቅር በይ የምትይ እንጂ ነው እንጂ ዮኒ አይደለም ይቅርታ የሚልሽ። ዮኒ ለራሱ ማርያምን እየዘቀዘቀን ያለ። ገብቶሻል? ማን ስለሆነ ነው እሱ ይቅርታና እሱ አፉን እንዲሰበስብ የምትሰጪው? ያለፈ ነገር ነው። ኦኬ ላለፈ ነገር ብሶት ነው ቁጭታችንን ነው የምንናገረው እንጂ ምንም ነገር አይደለም። ገብቶሻል? ያ እና 1 ወር እኔ አሁን እርግጠኛ ነኝ ስራ ማሰራሪያ የግል ስራ አይደለም ምሰሪው፣ ኖርማል ተቀጥረሽ ነው። ስራ መጀመሪያ የሚባል ነገር የለም። ገባሽ? የራስሽን የግል ስራ ብትጀምሪ የስራ ማሰራሪያ ይባላል። ገባሽ? የክሬዲት ላይፍሽ ካልተበላሸ በስተቀር እንደዚህ አቢዩዝ ለመሆን በጣም ያንግ ነሽ እንትናዬ። እሺ
ያ እርግጠኛ ነኝ 5 ሰው 10 ሰው ያመነሽ ይሄ እንትና እንደዚህ ያረገኝ እንትና እንደዚህ ያረገኝ ሳይሆን ኖርማል 2 ጌም ከተጫወች ሰዎች ሰፖርት ያደርግሻል። ከዛ ግን የራስሽ ጥረት ነው። እሺ ስራ እኛ ጋር ትስራ ለሚልሽ ችግር የለውም። ምን ችግር አለ? 2 ወር 3 ወር ከዛ በኋላ የሪል ላይፍ ብላክ ሊስት ላይ ወይም ደግሞ ታሪክሽ ይሄ ሂስቶሪ ከተበላሸ ነው ከባድ እዚህ ሀገር። እሱ ካልተበላሸ በስተቀር መነሳት ትችያለሽ። ይሄ የእውነት አይምሮ ልክ አይደለም ምናምን ብለሽ ሊስት ላይ አንተን ብለሽ ካልሆነ እነሱ አምነው ከህዝብ ጋር ትቀላቀል እስተሚሉ ድረስ እሱ ከባድ ነው። ይሄንን ሊስት አድርገሽ ከሆነ አንቺ ነሽ ራስሽ የምታውቂ። ለምን ከህክምና አውጥቼ እኔ ስራ ቀጥታ ገባለሁ ስትይ መጀመሪያ ሐኪም ቤቱ ስገቢ የሰጠሽው ኬዝ ይሰማኛል ብለሽ የተናገርሻቸው ነገሮች ሁላ እነሱ አምነው አሁን ኖርማል ነሽ እስተሚሉሽ ትንሽ ያከብድብሻል። ግን እንደዚህ አይነት ኬዝ ካልሰጠሽ አይ ቲንክ በጣም የሚከብድሽ አይመስለኝም። እንደገና ደግሞ ድሮ ሰድቦኝ ነበር እንደዛ ነው። አሁን ዛሬ ሂጂ ነጂ ላንቺ በጣም ትልቅ አስተማሪ ትሆናለች። አሁን ያት ገብቶሻል። ሆነም ቀረም ሰው ቤትም ተስራ ጌም ብቻ አይደለም ከሰዎች ጋር ራሱ ተቀባይነት አላት። አሁን ለምን በቃ ችግሯ ሰው ነገ ትገደላለ ተብሎ ሞት እየጠበቀ ያለ እስር ቤት ምን አይነት ትራማ ውስጥ ሊገባ እንደሚችል እንረዳታለን። ያው መታ የሆነን ዘር ስትሳደብ ዝም ብለን እንዘላለን። አሁንም እናስገድልሻለን ምናምን። በዚህ ውስጥ ክሬዲት የምሰጠው ጆከር ነው በነጁ ጉዳይ ላይ። እሱ ከተረዳት በኋላ ብዙ ሰው ተረዳት። ለምን ትራማ ማለት ቀልድ አይደለም። እኛ በሽታ የሚመስለን ይሄ ወባ ኮሌራ ነው። ገባሽ? እንደዚህ አይነት ትራማዎች ከባድ ነው። አንድ ሰው 2 ሰው ቢረዳሽ ነው። እሱም ትዕግስት የለውም። ስድቡ ሲበዛበት እንደገና ይሰድብሻል። ገባሽ? አሁን ይገባኛል። ትራማ ውስጥም ትሆኛለሽ። ግን ቤተክርስቲያን ሂጂ ወይ ደግሞ ከራስ ከእግዚአብሔርሽ ጋር አውሪ። አንዳንድ ጊዜ እንትና እንደዚህ አድርጋኝ ነበር መማር እንደዚህ አድርጋኝ ነበር ምናምን። ለምን ጎረቤት ሲብታማ ለራስ ስትል ስማን እነሱን እንደዚህ ካለች ምናምን ይላሉ። ለምን እዚህ ሚዲያ ላይ ወይ አንዱ የቤታ ደጋፊ ነው ወይ የኔ ደጋፊ ነው ወይ የመማር ደጋፊ ነው ወይ የሀቢባ ደጋፊ ነው አይደል? ሚረዱሽ እነሱ ናቸው አይደል? ለእነሱም ክሬዲት አልሰጠች የሚባል ነገር አለ አይደል? ሆዲፍጆ በቃሉ አንቺ ምናልባት የጠበቅሽው ሌላ ነው፣ ሰዎች የተቀበሉት ሌላ ነው። አንቺ የጠበቅሽው ነገር ነው አንቺ ላይ ጠላት የሆነው እንጂ እነሱ ምናልባት ያ ማንነት የነሱ ላይሆን ይችላል። ገባሽ? አሁን አንቺ ዛሬ ጀምሪ ቲክቶክ። በቃ ስምሽ ይሄ ነው። ዛሬ ቲክቶክ ጀምሪ፣ ኖርማል ተጫዎች። ለምን አንድ ሰው አይሆንም ካንቺ ጋር የሚጀምረው? ይሄ የድሮ እንደዚህ ብሎ የነበር ስትይ አንቺም ያልሽውን ሰዎች ማስታወስ ይጀምራሉ። ገብቶሻል? አንቺ የምትናገሪው እንዳለሽ ሁላ እነሱ የሚያስታውሱት የሚናገሩት አላቸው ማለት ነው። እነሱ እንዲረሱት አንቺ መርሳት አለብሽ። ለምን ሁለታችሁ ማጥፍታችኋል እዚህ ጋር ኦዲየንስም አንቺ። እንደገና ደግሞ ቲክቶክ ላይ በሰዎች ለመታየት ጊፍት መስጠቱ ጉዳቱ ምን እንደሆነ አሁን ብዙ ሰዎች አይተሽ ከሆነ ሌቭልሽን ያዩና ሌቭሏን ሰታ አየሽ ምን ያህል ገበያ እንደዘጋብሽ አይተሻል። ያ ሀበሻ ዘይት መግዣ የለኝም ስትዩ እንጂ ቅቤ የሌለው ምግብ እየበላው ስትይ ቅንጦት ይጠምድሻል። ያንኑ ዘይት የሌለው ምግብሽን ነው የሚያሳጣሽ። ገባሽ? ይሄ ሌቭል ራሱ ምን ያህል ገበያሽን እንደዘጋብሽ ያ እውነት ነው። አሁን የሚረዳ ስለ ትራማ የሚገባው ሰው እሱን ነው የምለው። እና አሁን ፎከስ ኖርማል ጨዋታ ቶፒክ ላይ የምታወሪው ስታጪ ዝም ብለሽ ወይ መዝሙር ላይ ወይ ምናምን ላይ እንትን አርጊ እንደዛ እንጂ መማር እንዲህ ብላይ ነበር ቤታ እንደዚህ ብላ ነበር ምናምን አትበይ። በቃ this is past tense ፓስት ነው። ገብቶሻል? እንትና እንደዚህ ትሳደብ ነበር እንትናን አደንቅ ነበር ማንም የነበረበት ቦታ የተቀመጠ የለም። ገብቶሻል? ማንም የነበረበት ቦታ ስላልነበረ
እኝኝኝ የሚል ስም እንዳያወጡልሽ እሺ። የእውነት ያ እና ጋይስዬ ስለ ትራማን እናስበው። ስለ ትራማ አንድ ሰው በውጭ ሀገር ላይ የሕክምና እንትን ውስጥ ከገባ ከባድ ነው ጋይስ። ስታምንበት ነው። ወጣትነት አለ። እንደገና ደግሞ ሚዲያን የምትቀበልበትን መንገድ ካላወክበት እሷ አሁን ብስለይ ምናምን ጠንካራ ነኝ አለች። አልገባትም። ጠንካራ ብትሆን ኖሮ የሪል ላይፍ ህይወቷን ለተበላሸው እዚህ ጋር የሚዲያን ህይወት ለማስተካከል ጊፍት አትሰጥም። ለዛውም ሳይኖራት ገባችሁ? ሳይኖራት ያ አንድ ሰው ጠንካራ ከሆነ ላደረገው ጥፋት ኃላፊነትን ይወስዳል። አንቺ አሁን ኃላፊነትን አልወሰድሽ። ኃላፊነትን መውሰድ ማለት በቃ ጥረት አላደረግሽ። አሁን ነጁ ላደረገችው ጥፋቶች ኃላፊነት ወስዳለች። ኃላፊነቱ ምንድነው? እስር ቤት ገብታለች። ከእስር ቤት በኋላ ኢትዮጵያ ተጠርዛለች። ከኢትዮጵያ በኋላ ኢትዮጵያ መኖር እንደማትችል እናቴ እንኳን አይታችሁ እንዴት አራራችሁልኝም ብላ የጸጸትና የይቅርታ ድምጽ ቀጥታ ይቅርታ እንኳን ባትል አሰምታ ትራማ የገባቸው ሰዎች አሁን ለምሳሌ ጉቺ ራሱ ኢትዮጵያ ደስ ብር ልካ ሰፖርት አድርጋታለች። ይሄም የጉቺ አንድ ትልቁ ክሬዲት። ሚዲያ ላይ ከመጣች በኋላ ደግሞ ወደ ስድቡ ቀጥላ እንደዛው በዛው ባቆሙበት ሲሄዱባት በዛው ስትሄድ ጆከር ነው ያዳናት። ይሄ ለጆከርም የሚሰጠው ክሬዲት ነው። ለጉቺም ደግሞ ሌሎችም ማላውቃቸዋለ። ይሄ እሷን ሁለት ሰው ነው የተረዳት ማለት ነው። እኔም ማውቀው ሌላም ማላውቃቸው አሉ። ገባሽ? ያ አይሽ ከፈለችበት፣ ግን ያ ነገር አስተምሮት አሁን ያለችበት አለች። ቢያንስ ተረጋግታለች። ገብቶሻል? ያ አሁን አንቺ ያ ነው ሊጠበቅብሽ የሚገባው። አሁን አንቺ ኃላፊነቱን አልወሰድሽም ገና። እኔ እኮ ወስጃለሁ። እሺ ወስጃለሁ። ያው ከወሰድሽ አሁን እንትን አትበዩ። እንደዚህ ብለው እንደዛ አድርገው ምናምን ስሞታ እንትን አትበይ። ለምን ይሄ ስሞታ የምታቀርቢላቸው ልጆች ወይ ገና ሊረዱሽ ሁላ ሊችሉ ይችላሉ። በስሜት የሆነ ነገር ልክ አንቺ ጊፍት እንደምትገፈትሩ የለም ሊገፈትሩ ይችላሉ። ገባሽ? ያ መማር ሆነም ቀረም ሳታናግርሽ ነው ላይቭ ላይ ኦቶማቲክ ገብታ 2000 ከምናምን አይደል? እሷ የምትችለውን ሁላ በጣም አድርጋለች። ብር የምትሰጥሽ ከኪሷ አይደለም። የአሜሪካ ኑሮ ነው። ሰዎች እንዲሰጡሽ ነው የምታረገው። ሰዎች ደግሞ እንደዚህ አይነት ሰበብ ካደረጉ ምን ታረጋለች? አልወነጀልኳትም። ነገር ግን ልክ የሆነ አስተያየት በሚሰጥ ሰዓት ሁልጊዜ አስተያየቷ ገንዘብ ላይ ፎከስ እንደማድረግ ምናምን ነው። እኔ ደግሞ ገንዘብ ላይ ፎከስ አላደረኩም። በቃ ገንዘቡ ቢኖርሽ ራሱ እኮ ብቻሽን የምታረጊው ነገር የለም። ሰው ያስፈልግሻል። ስለዚህ እኔ ሁልጊዜ ማለት ገንዘብ ያስፈልጋል፣ ገንዘብን አከብራለሁ። ግን ሁልጊዜ ለሰዎች ገንዘብ እንደምፈልግ መነገር ያለበት አይመስለኝም። ኃላፊነት ወስደሻለሁ ለሚለው በደንብ አድርጌ ኃላፊነት ወስጃለሁ። ምናልባት ነጃት እስር ቤት ገባቻል። እኔ የምገባበት እኮ ከእስር ቤት የባሰ በጣም የሚያስፈራ ቦታ ነው የምገባው። ምክንያቱም ይሆናል አይደለ? ኢቭን እዛ ቦታ ላይ ስቀመጥ መስቀልሽ አይፈቀድም ብዬሻለሁ። ገባሽ? ራሷን እንደዚህ ታጠፋለች ብለው ስለሚያስቡ እሱ ላይ ይወሰዳል እና እስር ቤት እንኳን ይሻላል እኮ። ስለዚህ ኃላፊነት ለሚለው በጣም ብዙ ጊዜ ነው ኃላፊነት ማለት እንደሱ ከሆነ ብዙ ጊዜ ነው ኃላፊነት የወሰድኩት። ተመልሼ ስመጣ ደግሞ ጎበዝ ሆኜ ነው የመጣሁት አይደል? ጎበዝ ሆኜ ስመጣ ደግሞ ይሆናል አይደል? ወውስች ልጅ ጎበዝ ሆነች ተብሎ መለወጥ ነው ያለብኝ። ሲቀጥል እኔ ተሳዳቢ ልጅ አይደለሁም ሂላ። እኔ ስድብ በጣም ከምጸየፋቸው ነገሮች ስድብ። አሁን ነጁ ከብዙ ፈተናዎች ወጣለች፣ ግን በጣም ስድቦቿ ትንሽ ከበድ የሚሉ ስድቦች ትሳደባለች እና እኔ ደግሞ እንደዛ አይደለሁም። በህይወቴ አንድ የተሳስቻለሁ አንድ ወር። ያንንም አንድ ወር እንግዲህ 2023 መጨረሻ 24 25 ኦልሞስት 2 ዓመት እየተሰቃየሁ ነው። አንድ ወር ለዛውም ደግሞ ስድባችሁ እንደዚህ ያደርጋ ሞኝ ነበርኩኝ። የዋል በል ሞኝ አላውቅምና እንደዛ ያደረኩበት ምክንያት ሰውን እናንተ ናችሁ ሰድባችሁ ለተሳዳቢ የምታረጉት ሰው ነግሬሻለሁ። ቅድም ተሳዳቢዎች ቤት ገብቼ ሲሳደው ያሳዝኑኝ ነበር። ምክንያቱም ኮመንት እያዩ ነው እንትን የሚሉት አይደል? የእነሱን ኃላፊነት ነበር የወሰድኩት። አሁን እግዚአብሔር ይመስገን ኤቭሪባዲ ጥሩ ሲቹዌሽን ላይ ነው ያለው። ሁሉም አሁን ተከባብሮ ነው የሚኖረው አይደል?
የሆነ ሰዓት ላይ ግን ነበረ በጣም ከባድ የነበረበት ሰዓት። ስለዚህ እኔ መስዋዕት ሆኛለሁ፣ ራሴን መስዋዕት አድርጌዋለሁ። ምናልባት እንዴች ልጅ አበደች እንዴ ደግሞ ብላ ለኛ ጠበቃ ቆመች ብለው ሊያፈዙብኝ ሊሳለቁብኝ ይችላሉ። እኔ ግን በዚህ ልክ ኃላፊነት ወስጃለሁ። ተሳዳቢ እንዲቀር አድርጌያለሁ። አሁን ላይ እንደዚህ ትንሽዬ እናንተና ትንሽ እንትን ያለው ከዛን እቺ ሴት ናት እንደዚህ የሚያደርጉት እንጂ ኤቭሪባዲ አሁን በክብር ነው ያሉት ሁሉም አይደል እንዴ? የሚሰዳደቡ ስድብ እንኳን የሆነ የማያቀያይም ስድብ ነው እንጂ የሚሳደቡት እንደ በፊቱ አይደለም። ስለዚህ ከሚገባው በላይ ኃላፊነት ወስጃለሁ። ኃላፊነት ደግሞ የወሰድኩበት ምክንያት ይቅርታ ጠይቄያለሁ። ተንበርክኬ በዛ ችግሬ ላይ ተንበርክኬ። ግን ምንም አይነት የሱስ ምንም ነገር የለሽም? የለኝም። ማረጋገጫ አለኝ። የሕክምና ማረጋገጫ አለኝ። ከሕክምና ማረጋገጫ ማለት እኔ እንግዲህ ማለት የሰው ልጅ ሰውን ነበር ማመን የነበረበት፣ ግን የሰው ልጅ ወረቀትን አመነና ምንም ማድረግ ስለማልችል ማረጋገጫ አለኝ። ወረቀት ለመሰለሽ እዚህ የእንትን ማገገሚያ ብዙ ጊዜ የሚገቡት እንደዚህ አይነት ምክር ከዛ ቦታ መራቂያ የለም እኮ ቅድም ነግሬሽ ነበር። እነዚህ ሰዎች ለዛ ነው ሰዎች ያንን ያሉሽ ገባሽ? እኔም ራሱ ማገገሚያ የሚገባው በእንደዚህ አይነት ምክንያት ነው ብለን እዚህ ኢሮፕኒም ቅድም በደንብ አስረድቼሽ ነበር። ምንድነው ያልኩሽ ነበር ቅድም? የምትሄጂበት ቦታ አለሽ ወይ? አንድ ገንዘብ አለሽ ወይ? ሁለት ሲቀጥል ደግሞ ሌላ ደግሞ ሼልተር ሂጂ። ሶስቱን ምርጫዎች አቅርበውልኛል። ሶስቱም ሼልተር መሄድ አልፈልግም፣ ምክንያቱም አንዴ ታጂና ከዛ በኋላ የሚከሰትብሽን አታውቂም። ገንዘብ የለኝም፣ ሰው የለኝም። ስለዚህ እዚህ ቦታ ላይ ራሴ ወስኜ ነው። ምንም የግሪን ካርድ የምናምን ችግር የለብሽም? የለብኝም፣ ግን ብዙ ኢንፎርሜሽን ባጠይቅኝ ደስ ይለኛል። ግን የለብኝም ማለት ለምን እንደዚህ ነገር ናቸው ህይወት የሚያበላሹት ብዬ ነዋ እንጂ እስቲ ያሳይል ልልሻለን ብቻ አለ በአጠቃላይ ለማለት ፈልጌ። አዎ ግን ብዙ ኢምፐርሰን ባልጠይቅ ደስ ይለኛል። ያ ለምን ውጭ ሀገር ላይ ትልቁ ነገር ወረቀት ስለሆነ ብዬ ነው። እሺ ግን ኢምፐርሰን ባልጠይቅ ደስ ይለኛል ማለት አለመመለስ ፈልጌ ሳይሆን እኔ በማወራው ልክ ነው ሰዎች የሚያጠቁኝ። አሁን አንቺ ላንቺ አምኜሽ ወድጄሽ አክብሬሽ አወራሁሽ አይደለ? በዛው ልክ ነው አሁን እነ ቴምር ያጠቁኝ ባወራሁት ልክ ነው። ግን ያልሽው ወረቀቶች ሳይኖሩኝ እንዴት እኖራለሁ? ነገር ግን ላንቺ ባወራሁልሽ ልክ እዚህ ጋር ሄለንን አክብሬያት ለሄለን ሳወራ 500 ሰው እየተከታተለኝ ነው። ምናልባት 10 ሰው ሊሆን ይችላል ለኔ የሚያግዝልኝ ወይም ደግሞ ጥሩ ሰዎች የሆኑት 10 ሰዎች ሊሆን ይችላሉ። 490 ሰው ግን ምናልባት ለኔ መልካም ነገር የማያስቡ ሊሆኑ ስለሚችሉ ብዙ ኢንፎርሜሽን አሁን ለምሳሌ ሀቢባ ቤት የነበረውን ኮንቨርሴሽን አይተሻል። የሆነ ለማስረዳት ስሞክር ከት ደረጋለሁ። እሷ ግን እንደፈለገች እንደውም እንዲህ ተደርጋ እኮ ነው እንደዚህ የገባችው እኔ አላሳበድኳት ምናምን እያለች እንደፈለገች ሳለቅብኝ የተሳለቀብሽ ሰዎች ባወቁሽ ልክ ነው የሚሄዱት። አንድ ሰው ሳያቅሽ አንቺን ይረዳሻል፣ የፈለግሽውን ነገር ያረግልሻል። ካወቀሽ ግን አይረዳሽም። የባሰ እንደውም ሰው እንዳይረዳ በየቤቱ እየገባች ነው ገንዘብ አትርዷት ስትል የነበረውና ስላወቀችኝ ወይም ደግሞ የዛን ጊዜ ያቺ መጥፎ ቀን እሷ ጋር ስለጣለችኝ። ነገር ግን እኔ በጣም ትልቅ ልብ አለኝ፣ ጎበዝ ልጅ ነኝ። ጉብዝናዬ ደግሞ ሰውን አሳልፌ አልሰጥም። እሷን እንግዲህ እንደዚህ ካደረገችኝ ወደ 10-11 ወር አልፏል። በጣም ብዙ ፖለቲካዎች እየሰራች ነበር ተዝናንታ። ለማንም ምንም ተናግሬ አላውቅም። በስልክ እንኳን የማውቃቸው ሰዎች አሉ እነ ጃጓር ምናምን የሚባሉ አልነገርኳቸውም። ስጨነቅ እንኳን ጨንቆኛል ነው የምለው፣ ወይ ከነሱ ጋር ነው የምፋለመው እንጂ ለማንም ምንም ነገር ስለሷ ተናግሬ አላውቅም። እሷ ግን መታ እንደውም 30 ሺህ ብር ተከፈለልኝ ብላ ነበረ ዘና ብላ ስታወራ ነበር። በገንዘቡ ምንም የሚያገባኝ ነገር የለም፣ ግን ለህዝቡ ተከፍሎላታል ብላ ብር እንደበላው ተደርጎ ከዛ ልክ ስመጣ በጣም ብዙ ነገሮች ነበር ያሳለፉት። ለቴምር ያልሆንሽ ነበር አንቺማ ከሃዲ ነሽ። በፊት በመማር ሲሰርብኝ ከዛ ደግሞ ቴምር ሆነ። ቴምር ስትሳደብ የምትውል ሴት ናት። ስለዚህ እኔ ከሷ ጋር የምወዳደር ሴት አይደለሁም እና ጀስቲስ የለም ወይም ደግሞ ፍትህ ቴንኪው ፍትህ ስላላችሁ ፍትህ የለም እዚህ ምድር ላይ ፍትህ የሚባለው ነገር የለም። ሚዛናዊ አይደለም። ግን አሜሪካ ላይ ብቻሽን ነው የምትኖሪው? አሉ ዘመዶች አሉኝ ማግኘት እችላለሁ ምናምን፣ ግን እርዳታ ግን ከነሱ ጠይቄ አላውቅም።
ግን አልገናኝም ማለት አይደለም። ያው መናገር አልፈልግም። ያ አንደሬጅ ነበርሽ ከነሱ ጋር ስትለያይ? አልነበረም። ራስሽን እንችላለን። ኦኬ። ብዙ ሰው የቴዎድሮስ ታደሰ ልጅ ይለኛል። ምንድነው ቴዎድሮስ ታደሰ ልጅ? ስለሱ ማውራት አልፈልግም። ኦኬ። ቴዎድሮስ ታደሰ ዘፋኙ ነው ጋይስ። ቅድም ግን ሳወራ አታዳምጭም ሄሉ። ነግሬሽ ነበር ኤቭሪቲንግ ነግሬሽ ስለነበረ አሁን ድጋሚ ማውራት። ቴዎድሮስ ታደሰን ሰደብሽ ይሉኛል። እኔ የሰደብኩትን አላውቅም ተምራለች ነውና ላቋረጠሽ ስላልፈለኩኝ እንጂ በማለት ጥያቄ ነበር። ልጁ ነኝ ብሎ መጣ ነው ልጁ ነኝ ብሎ መጣ ብዬ ሀቢባ ቤት እችን ቃል ብቻ ነው የተናገርኩት። እነሱ ዘርዝረውት መንዝረውት ከዛ ሄደው አውርተው ፎቶ ለጥፈው ምናምን እንዳለ ተፖሰተ። እንደዛ ነው እንጂ ሌላ እንደዛ ብሎ በመጣ ልጅ ላይ አንቺ ኮሜንት ስለተሰጠሽ ብቻ ነው ከሱ ጋር የምትጠሪ። ማለት እኔ የሚሰራውን እሱ እንደፈለጉ ነው የሚሄዱት። ስለዚህ እኔ ስሜን ለማጥፋት ሱሰኛ ብለው ያው ቤቷን ከፍታ በጣም ብዙ ነገር ስታደርግ ነበር የዋለችው ከሀቢባ በኋላ በማግስቱ ማለት ነው። ስም ለማጥፋት ነው ሱሰኛ ናት የሚሉት። ጋይስ ጀስት አንዳንድ ሰው በአጋጣሚ ሀብታምም ቢሆን የሆነ ሰዓት ላይ ድሃ ሊሆን ይችላል። በትራማም ሆነ በምናምን የሚዲያን ትችቶችና ምናምን መቋቋም በማቃት ወይም ደግሞ በጥጋብም በሉት በእንደዚህ አይነት መንገድ ችግር አንድ ሰው ይገጥማል ብላችሁ የምታምኑ ሰዎች አንድ ዙር ጌም ሁለት ዙር እንጫወት እንዴ ከሰንደሬላ ጋር ታሸንፍኛለሽ። ስለ ትራማ ናይ ስለ ትራማ እኔ አሁን ትምህርት ልጀምር ነው ላስተምር ነው። ዳኝ ቆይ መጀመሪያ ዳኝ በነገራችን ላይ ሲንደሬላ ማለት በጣም መከራ ውስጥ የነበረች ነፃ ያወጣች ማለት ነው። የሲንደሬላን ታሪክ ስነግርኝና አሪፍ እንትን ጅማሮ ነው። ለማንኛውም እስቲ ወይኔ እንዳሸንፍ ወይሷ እንድታሸንፍ ጀስት ይገባናል። አንድ ሰሙ እንደዚህ ሆና እንደዚህ አልነበረችም፣ ሶፋ አላት ፍራሽ አላት እንላለን። ግን በቃ ዛሬ ላይ የሆነ ሰው እርዳታ ከፈለገ እስቲ እንየው፣ ቼክ እናድርግ ጋይስ ፕሊዝ። ያ ቼክ አድርጉት። እሺ ጥያቄ ልጠይቅ ካሁን አንቺን ጠይቂኝ የፈለግሽ። እሺ አንደኛ ነገር መጀመሪያ አንቺን ከመጠየቄ በፊት ግን በዚሁ አጋጣሚ ቅድምም ስናገር ነበር አልሰማሽኝም። ከ3 ቀን በፊት ነው እንደዚህ የተለወጥኩት። ከዚህ በፊት አይተሽኝ አታውቂም አይ ቲንክ አይደል? ግን አላውቅሽም ነበር። ፎቶዎቼ ሲዘዋወሩ አይተሽ ከሆነ ያው ፀጉሬ ፊቴ ምናምን ይሆናል አይደል? እብድ ልበለው ምን ልበለው? አይ ከእድሜሽ ጋር ፍሪዝ ነው የሚመስለው። አሪፍ ነው፣ ስታይል ይመስላል። አዎ ግን እንደዛ በጣም በቃ ፊቴ በጣም ገርጥቶ ብዙ ነገር ሆኖ እንደዛ ሲያወሩ ሲያዋክቡኝ የነበረው ነገር አለ እና በዚህ 3 ቀን ውስጥ ነው ራሴን የለወጥኩት። እግዚአብሔር ይመስገን ደግሞ ጥሩ ፊት ሰጥቶኛል እግዚአብሔር። ችግር ብዙ የሚያስቸግር ኖርማል የአበሻ ፊት ነው ያለሽ። አዎ እና እኔ እንዳሸንፍ ነው እንደምትረዱኝ ጋይስ ለሷ እና ከ3 ቀን በፊት ቤቴ ላይ ጉቺ መጣች። መጀመሪያ ሚኪ ሚዲያ ወቅቱ እኔ ኦኬ ለ2 ቀን እኔ ጋር መጥቶ ግን ምንም ነገር እንዳልናገር ጸጥ እንድል እና ስናገር እንደምናድር ስላወቀ ከዛ በማግስቱም ሲመጣ ጉቺ መጣች እኔ ቤት እና ቫይቡን ቀየሩት ሁለቱ እና እንዳለ ኮመንቱ ልብ ቅርጽ ብቻ ነበር። በጣም በሚገርም ያ ኖርማል አሁን እንዳለ እንደዚህ ነው እንደዚህ የምትይና ኖርማል ጨዋታ በቃ ነጁ እና ላመሰግን እኮ አስተማሪሽ መሆን አለበት። እሺ ያ ላመሰግን ነውና ላመስግንት እነሱ መተው ነገሮችን ቀይረውልኛል። ሰዎች ማመለካከታቸው መልካም እንዲሆን አድርገውልኛል። በዚሁ አጋጣሚ እግዚአብሔርን ለማመስገን እወዳለሁ። ምክንያቱም ጥሩ ሰው 2 ሰው 1 ሰው ነው የሚያስፈልግሽ አንቺ ለመለወጥና በጣም አመሰግናለሁ ለሰጠችኝ ክብር ጊዜዋን ስለሰጠችኝ። በዚህ ሰዓት ማለት ያው ታውቂዋለሽ ሄሉ
ታውቂዋለሽ አይደለ? ያው ሶሻል ሚዲያ ላይ ሆነሽ ገንዘብ ነው፣ ሰዓት ገንዘብ ነው ታውቂያለሽ። እና ያንን ገንዘብ እንትን ስላለችኝ ያንን ገንዘብ የሆነ ሰዓቷን ስለሰጠችኝ አመሰግናለሁ። ለምንድን ነው እንትን ሪስትሪክት የሚሰጠኝ? ምን ያህል አክብሬሽና ከአንቺ ጋር ጊዜ ማሳለፍ እንደፈለግኩ የምታውቂው ከአንድ ሰዓት በኋላ ስራዬል ነበረ። ከ2 ሰዓታት በኋላ ልገባ አሁን መልእክት እየላኩ ነው። እሺ አመሰግናለሁ። በጣም አመሰግናለሁ። ፍቅር ጻውንም ተቀይሯል ነው ኮሜንቱ ያ አርጉት። ቆይ እንዴ ነበረ እንዴ ነው ስም የሚታየው? ያ ኦኬ ያ ቁጥር ማን ከኔ ጋር እንደሚሰራ አይቼ መልእክት እየላኩኝ ነው። እሺ አመሰግናለሁ። ታፕታፕ የምታረጉ ጊፍት የሰጣችሁ አመሰግናለሁ። ኤዱዬ በጣም ነው የማመሰግነው። የኔ እናት ኤዳንዬ በጣም ነው የማመሰግነው። ግን ቅድም ጊፍት የሰጣኝ ወይ ሰጠሽኝ አላውቅም። ኮሜንት ተቀይሯል አሁን ሄሉዬ ማለት አንቺም ራሱ እንደዛ መቀየር ኖርማል ቲክቶከር ሁኚ። ራስሽን አይምሮሽ እንደዛ አድርጊው። እሺ እሺ ዳኒ በነገራችን ላይ አንድ ነገር ልንገርሽ ሄሉዬ ኪራውን ከፍለሻል ስለተባልኩኝ እንዲከፍለኝ እባክሽን አስተላልፊልኝ። በደም ሰዓት ስለሌለኝ ነው እንጂ እነ ዮኒ ምናምን ፊራን አስገባ ነበር። ግን ሰዓት ስለሌለኝ አስጀምሬ እንደዚሁ ከምበትናችሁ ብዬ ነው ከአንቺ ጋር ብቻ ቁጭ ያልኩት። ተከፍሏታል ስለተባልኩኝ እኔም ተከፍሎኝ እንትልበል በ5000 እቀጣታል። ምን አይነት ቅጣት እንደምቀጣት ታውቃላችሁ፣ እኔን ታውቁኛላችሁ። በ5000 እቀጣታል። በ5000 ይሄኛው ዙር አሁን ያልፈናል፣ ችግር የለውም። ጸልያለሁ ጸልይ እኔ ካሸነፍኳት እቀጣታለሁ። ምቀጣት ደግሞ ታውቃላችሁ በምን ዙሪያ ላይ ነው ያመሰግናለኝና እሺ በ5000 እቀጣታለሁ። በ5000 በ10000 ይሆንልሽ። በ5000 እንዴ ኦኬ በ5000 ወይ እቀጣታለሁ ትቀጣኛለሽ። በ5000 ከቀጣዋት ያ እንትን እንላታለን ወይንም ከዚህ ሰይጣናዊ ነገር የሚያስወስዳት ጸሎት እንድትጸልል እናደርጋለን። የራሳችሁን እንትን እንወስዳለን። ያ ዛሴት እሺ የፈለጋችሁትን ጥያቄ ግን ለቅጣት ስትሆኚ ለምጥያቄም ካቀረቡ ለጥያቄያቸው መልስ ሰጫለሽ። እሺ እሺ ያ ለምን ሰዎች አምኖን ብር ከሰጡን ማለት ነው። ሁለት ሰው ነው የሚለው ደብል ነው የሚለው ለካ ደብል ነው ጊፍት ለካ የሚለው ኦኬ ያ እኔ ቶፒክ ላይ የማወራ ሰው ነኝ እንጂ ጌመር አይደለሁም እንዳትፈሪኝ እሺ። አረ ምንም ችግር የለውም። ጌመር ብትሆንም ችግር የለውም። ጥሩ ነው ያ እንደዚህ ጊፍት ምናምን እንደዛ እንትና እኛ ጥሩ ቶፒክ የሚያቀብለኝ ሰው ነው ያለው እንጂ ጥሩ ጊፍት አቀባይ የሉኝ። በዚህ አጋጣሚ በሄለን ስም ማስተላለፍ የምፈልገው ነገር ሰዎች ወይ ጽንፍ ይኖርባችሁ ከኛ ጋር ጨርሱ እንጂ ቤተሰቦቻችን ጋር ባትሄዱ ይመረጣል። ቤተሰብ ጋር መሄድ ነውር ነው፣ የነውርም ነውር ነው። ችግር ካለባችሁ ከኔ ጋር ጨርሱ። ከኔ ጋር እንትን የምትሉ ሰዎች ከኔ ጋር ብቻ ጨርሱ። ቤተሰብ ሚዲያ ላይ ያውቋቸዋል እንዴ? እኔ ምንም ማውቀው ነገር የለም። በምን ያው ወንድሟ ነው የመጣብኝ ነው እሱ ነው የመጣብኝ ነው የምትለውና ቤተሰቦቼ ጋር ደርሳለች። እና በዚሁ አጋጣሚ እግዚአብሔርን ፍሩ። እኔን አትፍሩኝ፣ ችግር የለውም። ሰውም አትፍሩ፣ ግን ፈጣሪያችሁን ፍሩ። ቤተሰብ ጋር አትድረሱ። የቤተሰብ ፎቶ፣ የቤተሰብ ድምጽ ምናምን እያመጣችሁ ሶሻል ሚዲያ አሰብስቡበት፣ ገንዘብ አሰብስቡበት። ምን ይሰራላችኋል? በቃች እኔና ድሮ ትምህርት ቤት እኮ ትምህርት ስንማር እኔና አንድ ሰው ብንጋጭ ሁለታችን ነን የምንጨርሰው። ከዛ ቤት እኮ ይዘነው አንሄድም። ያንን ጥል ሄደን እኮ ለቤተሰቦቻችን አንናገርም። እዛው ትምህርት ቤት ነው ጨርሰን የምንሄደው። እና ያንን ነገር በማድረጉ በጣም ትልቅ ብልግና ነው። እና አሁንም ሌሎቻችሁን ብትሆኑ ቤተሰብ ጋር አትሄዱ። ፈልገን ፈቅደን የመጣ ነው እኛ ነን። ሶሻል ሚዲያ ላይ የሌለ ሰውን አታምጡ ስል በትህትና እጠይቃለሁ።
በጣም የተላቀ ስቴት ነው ያለሽው ከቤተሰብ ራስሽን እንደኔ? አይ አሉ ዘመዶች ግን ያው እንደነገርኩሽ ሩቅ ስቴት ነው። እኔ አሁን በጣም አሉ ቅርብ ግን እንደነገርኩሽ። ኦኬ ያ ሪችዬ ያመሰግናለሁ። እያሸነፍኩሽ ነው። ያ እስቲ በ5000 ምን ትቀጭኛለሽ? ያ ማን ይቀጣ? ሰላም ወይስ እኔ? ከቀጣዋት ከሷ ጋር የሚሄድ ጥያቄ ነው የምጠይቃት። ያ አትመልሺ። ምስጢር ያለችውን ሁላ በቅጣት ትከፍላታለች። ሚስጥርማ ለምን ሰው አምኖ ብር ከሰጠኝ ናይ ቅጣት ነው አባ። ህዝቡ በርበሬ እየተዘፈዘፈ ነው ያለ። አከበዱት ግን ምን ሆኖ ነው? ምን መዘብዘፉን ጌሙ ከበደ በጣም እቺዬኒና አንተና አገር ቤት በርበሬ ታጥኖ ያልተቀጣውላ እዚህ እየተቀጣ ነው ለብር ሲል። ለዛ የአገር ቤት ግፍ ነው። ሄርማሚዛ እሷ መሽካደች አሉ አለች እኮ ስለማልቀርባቸው ነው እንጂ አሉ ሁሉም አለች እኮ ቤተሰብ። ያ እዚህ ብዙ እየጻፉልኝ ነው ማላውቅ መስሏቸው። እንደዚህ ነው እኮ የኛ ሀገር ህዝብ እኮ ከባድ ነው። አሁን በጣም ብዙ ሰዎች ይደርሱሻል። ያ ችግር የለም ግን አሁን አልፈራም። ምንም የምፈራው በቃ ከዛሬ ከደረሰብኝ በላይ የሚደርስብኝ ምንም ነገር የለም። ግን ጋይስዬ አንድ ነገር ልጠይቃችሁ። አሁን ለምሳሌ እሷ ግልጽ አውጥታ እርዱኝ፣ እኔ አሁን ቸግሮኛል እርዱኝ ስል ተነሺ ስሪ ጂኒ ስሪ ትላላችሁ። አሁን እርዱኝ ሳይል አፉ ላይ ምንም ሳያወጣ ዝም ብሎ ጌም ለተጫወተም ሰፖርት ታረጉት የለ እንዴ? ለምን በእንደዛ አታዩት? ለምን አታዩ? እኔ አሁን እርዱኝ ስል ተነሺ ስሪ ምናምን ነው የምትሉት፣ ትከራከሩኛላችሁ። አሁን ጌመር መረዳትም ምናምን ምንም ወሬ ሳያረግ ጸጥ ብሎ ይጫወታል። ደስ ብሎን ነው ሄደን ሰፖርት የምናደርገው አይደል? ወይ እንደዛ እናስብም። አንድ ሰው በግልጽ ተቸግር ያለው ሲል ለምንድን ነው ጥያቄ የምናበዛ? ለምን ትልቁ ነገር ቤት ውስጥ አይደለችም አይደል? ውጭ ሀገር ቤትክ ውስጥ ራሱ ሆነ አይመችም። እንኳን ሆስፒታል ከህዝብ ጋር ሆነ አይደል? ሆስፒታል ስላችሁ ሪችዬ በጣም አመሰግናለሁ። በ5000 ነበር ቅጣታችን። 5000 አልሞላው። ጉቺ ናት የላከችልሽ ጊፍት አይደል? ሪች የምትባል ሴት ጉቺ አልሽ መሰለኝ። ኖ ጉቺን ማለት አመሰግናታለሁ ማለት ኦኬ። እኔና ደጀኔ በጣም ቸግሮናል ያለው ዘፋኝ ያው ሌላውን ጌመር ሰፖርት እንደምታረገው ሰፖርት ብታረገውስ? የእውነት ተቸግራለሁ ብሎ በአፉ ላወጣ ለምን ጥያቄ እናበዛለን? ማለት ሰላምን ተዋት ብቻ አይዲያውን እናውራ ብለን ነው እኮ ዝም ብለን ኦን አይዲያ ዝም ብለን የለም። ያው ሐሳብን ሐሳብ ስለሚያነሳው ይሄን ነገር እንዳስታውስ ያረገችኝ አሁን እሷ ናት እንጂ ስለሷ እያወራው አይደለም። ገባችሁ? ያው ጀስት ግን ጄኔራል በጄኔራል ስናወራ ዋይ ለምን እንደዛ እስቲ አስባችሁታል? ያ እግዚአብሔር ያውቃል ስለሁሉም ችግር የለውም። እንትን ነው አንድ የወደቀ ዛፍ ምሳር ይበዛበታል። ተዩ ተረቱንም ተዩ። ሰላሚና እንትን ላኪ እንትን ልላክልሽ። እሺ ያ በ5000 ነው ያለው። 3000 ሻፈር በላ። አዎ 5000 ነው ቅጣት። እንዴ ገበዳሰው ጭንቅላቷ አላቆማት። ገበዳሰው በጭንቅላቷ አላቆማት። አንድ አንበሳ ጋይስ ለኔ እንደውም የምን ለሷል እንዴ ደብል ጋይስ እንዴ ምንድነው ሄለን ለሌለው ምናምን አሚናዬ በጣም ምን የኛ አሚናዬ ዩቲዩብ ጥሩ ነው እንደ ሄሉዬ
ዩቲዩብ ያ አሪፍ ነው። አሁን ቲክቶክ እንደዚህ ትኩረት ለቲክቶክ ብቻ ሳደርግ የዩቲዩብ ልጆች እንዳለ ተጠቅልለው ዩቲዩብ ይመጣሉ፣ ቲክቶክ ይመጣሉ እና ዩቲዩቤ ጭር ብሏል ይሄንን ወር በተለይ። ኦኬ ግን እኔም የቲክቶክ ጨዋታ ስለተመቸኝ ችግር የለው። ያ ዩቲዩብም ለምን አከፍችም? አንድ ቀን ሞኔታይዝ ይሆናል አለኝ እኮ ግን እንዴት ሞኔታይዝ እንደሚደረግ አላውቅም። 700 ደርሷል። 1100 ሲሆን ኢሜል ይመጣልሻል። ኦኬ ዩቲዩብ ላይ ትገቢና how I monetize my channel ብለሽ እንትን በይ። እንዳለ አፕ ብቻ የሚያስተምሩ ፈረንጆች አሉ። እነሱ የሚነኩትን እየነካሽ መጀመሪያ እርግጠኛ ከሆንሽ በኋላ ተከታይ። እሺ በዚህ ሰዓት ያለ መማር ነው ከባድ እንጂ ናይ መማር ነው እንጂ ያለ መማር ነው እንጂ ከባድ። መማር በጣም ቀላል ነው በአሁን ታይም በጣም ያ ሁለት ሰው አበባ ጋር ሶስት ሰው ነው የሚለው ሶስት የተለያየ ሰው አበባ ያ ሶስት የተለያየ ሰው አመሰግናለሁ። ሁላችሁንም አመሰግናለሁ። ታብታብ ያረጋል። እኔ የምለው ግን እኔ ጋር የምትገቡ ሁላ ብዙ ሰው ብሉ ናችሁ። ብሉ ከለር ነው የሚባለው። የት ነው ብሉ የሆናችሁ የምትመጡት? የኔ ጥያቄ ግን ፖዚቲቭ ኢኩዌሽን ማለት ነው። እኔ ጋር የሚገባ ሁላ ከለር ነው ስማቸው። የት ነው ከለር? ሌብል ስላላቸው ነው። እና የት ነው ቀይሮ የሚመጡት? እኔ ጋር ይቀይሩም እንዴ? ሚሚ የት ነው ተቀይረሽ የመጣሽው? እንደዚህ እንደ እስስት ሆናችሁ የምትመጡት የኔ ቤት አይቀይርም። ለዛም ደብል አመለጠ፣ ሰከንድ አመለጠ። 3 ደብል ቢሰጠን ደስ ይለን ነበር እንዴ ሚሚዬ። ኧረ ይሄ 36 ሌብል ይዘሽ አውዝ ብላ። ኧረ በጣም ግፍ ነው ጋይስ፣ ኃጢያት ነው፣ ግፍ ነው የእውነት። ቤተሰብሽንማ ከሳሽ ፍርድ ቤት አቆመሽ የእውነት። ይሄን ለቅጣት አድርጉት፣ በ5000 ልቅጣት በእናታችሁ። ቃል ገብታለች። ቃለው የእውነት ቶፒክ ላይ ሳላወራ ጌም አስገባታለሁ ከገባች ማለት ከኔ በለጠ ሰው ታውቃለች። ግን ቢሆንም ይላል አምሳል እንዴ ተነር የት ነው ከሆነሽ የመጣሽው? የት ነው ከለርሽን ቀይረሽ የመጣሽው? የነሽ ማሚ አባዬ ነው ያለው ዘፋኙ እንትን አለ ምንድነው እሱ? ምን ታረጊያለሽ እዛ? እናንተ ግላፍ ነው የሚባለው የነገር ግላፍ ነው። ኦኬ ግላፍ ጋይስ ስንት እንደሚሰጥ አይታው? አንድ ግላፍ ብቻ ነው ይሄ። ስለ ግላፉ አላውቅም። ግላፍ ስንት ግላፍ እንደሚሰጥ አበባውን ስንት ግላፍ አበባ ግላፍ ከተሰጠ በ5 ያበዛው። ኦኬ ስጧ ጋይስ። አመለጠ። አንድ ሰከንዱ ያለቀ ግላፍ። አቤት እዚህ ጋር ማሜ ቢሆን በጭንቅላቱ ጮህ ነው እንዴ ግላፍ የለም እያለ የሚያብደው። ያ እንዴ ጨዋታ በደንብ እየተጫወቱ ከሆነ እኔ ብሳለሁ እኮ። እኔ ድሮ በጣም ተናዳጅ ልጅ ነበር። ኦኬ ጌም ላይ በቃ ካልተናዳጅማ ምንም ጌም ሆነ። ለነገሩ ሴንሲቲቭ የሚያደርግ አለ። ባለፈው ቀጭ አብሶ በቃ በጣም ይገኛል። ፍቅር ነው፣ ፍቅር ይበልጣል ነው፣ ፍቅር ምናምን እስታውን አሸንፌ ነበር ያንን እንዳትወስጂብኝ ሲል ተሯሩጦ ነው የወሰዱበት። ነጥቡን አስወስደን ላክ ነው ማለት ነው። አሁን እንደዚህ አይነት ጨዋታ ደስ ይላል። ጋይስ ግላብ አመለጠ ማለት ነው። 10 ሰከንድ 8 ሰከንድ 9 ሄሉዬ በጣም ነው የማመሰግንሽ ማከብርሽ። እንዳወራ ስለፈቀድሽልኝ አመሰግናለሁ። ግን አደራሽን እንደ ጠበቃነትሽ ለፍራውል አድርሽልኝ። እኔና ደጀኔ ተቸግረናል፣ ተከፍሎሻል ተብያለሁ። ይከፈል። አብሽሪ። ያ ደግሞ እናንተም ተባበሩኝ እንጂ እኔ ስራ ልስራ፣ ስራ እንድሰራ ተባበሩኝ። እህታችሁ አይደለም ማለት አሁን አሜሪካ ያለ ሰው ስራ እኔ ጋር መስራት ትችያለሽ ወይም ደግሞ እኔ ላግኝልሽ ቢልሽ ትቀበያለሽ? ፍርሃት አለብኝ። ቅድም እንደነገርኩሽ እንደዛ ብዙ ትራማታይዝ ስለሆንኩኝ ማንነታቸውን በደንብ ሊነግሩኝ ማለት ራሳቸውን በግልጽ ሊነግሩኝ ይገባል። እና ደግሞ ከሶሻል ሚዲያ እስከመጡ ድረስ ሶሻል ሚዲያው ሊያውቃቸው ይገባል።
ሄጄ ከዛ በኋላ ችግር ቢደርስብኝ ስለዚህ ማንነታቸውን በደንብ ካሳወቁ ማውቃቸው ልጆች ከሆኑስ እኮ እኔ ከመጡ እኔ ማውቃቸው ሰዎች ከሆነስ ማወቅሽ እኮ ችግር የለውም ግን ራሳቸውን እንትን የሚሉ ማለት ነው አንቺ በአንቺ በኩል ግን አንቺ አሁን አምነሻቸው ስራ መስራት ከፈለግሽ ያለሽበት ሁኔታ ወተሽ እንድትሰሪ ይፈቅዱልሻል? በራሴ ህይወት እኔ ነኝ መወሰን የምችለው ማንንም ሊወስን አይችልም። ኤኒ ታይም ሞጣ ከነሱ ቁጥጥር ውጪ ትችያለሽ። ኤኒ ታይም እኮ ራሴ ነኝ ኃላፊነትን የምወስደው። ዋናው ጥሩ ማለት ቋሚ የሆነ ስራ ላገኝ ቆንጆ የሆነ ስታተስ ላይ የሆነበት ላገኝ እንጂ ለራሴ ኃላፊነት የምወስደው እኔ ነኝ እንጂ ስራ አገኘው መውጣት ትችላለሽ እስቲ መስራት እንደምትችይ ኖርማል ነው ማለት ነው። እነሱ ችግር የለባቸውም። ራሴ ወስጃ ኦኬ እኛ ኃላፊነት የለብንም የሚል አይነት ምንም አይነት ጽሁፍ የሚያሰፍሩት ነገር የለም ማለት ነው። እሱን እንግዲህ ጠይቃለሁ ግን እችላለሁ ስራ መስራት እችላለሁ። ኦኬ ለዛም ነው ስራ ልትራብዬ የተነሳው። እነሱ የሚቆጣጠሩሽ ከሆነ ስራ ባገኘውልሽ የሚል አካል መጥቶ አንቺ ኖ ስቲ ስራ ማትወጂ ይመስላችኋል። ገባሽ? ከኋላ ያለውን ኃይል የጠየኩሽ ለዛ ያው ምን አይነት ማለት የት ነው ስራው የት ቦታ ላይ ነው ገባሽ? አሁን ለምሳሌ ነይ ተነሽ ብሎ ሌላ ስቴት ቢጠይቀኝ አንድ ሰው ያለውበት ስታተስ በአንድ ጊዜ ብድግ ብዬ የሚሄድበት ላይሆን ይችላል። እናቴ ቤት አይደለም የምኖረው ወይ የራሴ ቤት አይደለም የምኖረው። የት አካባቢ የት ማለት አካባቢ ሰው የት ስቴት ነው ያለሽ? ካሊፎርኒያ አካባቢ ነው ማለት ነው አሁን ሊያገኙልሽ የሚገባው እንጂ ሌላ ስቴት ለመሄድ ሌላ ስቴት ቢሄድ እውነቱን ልንገርሽና ለምሳሌ ስራ ለመፈለግ 1 ወር 2 ወር 3 ወር ቢፈጅብኝ ይችሉኛል። እሱ ነው ዋናው። ስራ ሲያገኝማ ለ3 ወር ምናምን አለ ወዲያውኑ ስራ እኮ ወዲያው ባይገኝ ወይ ምናምን እኮ ባይገኝስ ሁሉም ሰው ደግሞ አንድ አይደለም። ሄሎ አንዳንድ ሰው ስራ እኔ ላሰራሽ ይላል። አንዳንድ ሰው ማለት ነው ወዲያው ስራ ቀና የሆነ አመለካከት ያለው ሰው ወዲያው ስራ ላይ ያስጀምርሽ ይችላል። ግን ደግሞ ሁሉም ሰው ደግሞ ቀና አስተሳሰብ አለው ማለት አይደለም። ለዛ ነው እንጂ እኔ ሰው ሳላምን ቀርቼ ሳይሆን ከዚህ በፊት የደረሰብኝ ትራማታይዝ ነግሬሻለሁ። በጣም እንግዲህ ለስንት ሰዓት ነው ያወራነው። ስለዚህ ነግሬሻለሁ፣ ሁሉንም ነገር ነግሬሻለሁ። ምን ጥቃት እንደደረሰብኝ ነግሬሻለሁ። በስልክ ብዙዎች ያወሩ ነበርና በጣም ዳሜጅ አድርገውኛል። በጣም ነው አይምሮዬን እንደው እግዚአብሔር እኮ ጥሩ ስለሆነ ነው። እግዚአብሔር መልካም ነው። እኔ ስራ ቢገኝልሽ ትሰሪያለሽ? ስራ እኔ የምመርጠው ስራ የለኝም። ካሁን በፊት ምን ነበር መሰል? ኬርጊቨር ሰርቻለሁ፣ ካሽር ሰርቻለሁ፣ የአበሻ ቤት ካሽር እና ዌትረስ ሰርቻለሁ፣ የአበሻ ቤት ኪችን ሰርቻለሁ። ያ ዌይተር ሱቅ ውስጥ ምናምን በጣም ካንቺ ጋር ይሄዳል። የእውነት መንጃ ፍቃድ ምናምን ወስዳለሁ ገና አለ። ኦኬ ለምን እንደዚህ አይነት ኡበር ፖስታ ማመላለስ በር ላይ ምናምን በጣም ከወጣቶች ጋር መንጃ ፍቃድ ቢኖረኝ ራሱ እሱን ስራ መስራት አልችልበት። ምን ሰራ ይመስለኝ እግዚአብሔር ማፕ እየተከተሉ ፖስታ ማድረስ ቀላል ነው። ማንም የሚቆጣጠርሽ የለም። ገባሽ? አንድ ኮሜንት ባል ቢገኝላትስ እያለኝ ታገቢያለሽ? ታገቢያለሽ? አግብተሽ ታውቂያለሽ? ግን ድንግለኝ እንዳት ባል ባገባ ኖሮ እዚህ መቼ የማንም መጣጣው ነው። ይሄንን በቅጣት ነው መመለስ ያለብሽ። ግን ኧረ እኔ መልስልሻለሁ። ባል ቢኖረኝ ኖሮ እንደዚህ ማንም መጫወቻውን ነበር። ባሌን አቅፍ ያልተኛም በዚህ ሰዓት አለሽ ሳይሆን ለማግባት ትፈልጊያለሽ ወይ? ካሁን በፊት አግብተሽ ታውቂያለሽ ወይ? ኧረ እኔ አግብቼ አላውቅም። የኔ እናት እኔ አሜሪካ ከመጣው 6 ዓመቴ ነው። ጓደኛ ኖሮኝ ያውቅ የሀገር ቤቱ እንትን አለቀቀሽም ማለት ነው? ኖ ፈተናዎች እየገጠሙኝ ስለሆነ ያንን ፈተና ሳሸንፍ ያው ትራማታይዝ አይደለም የሚሆነው። ትራማታይዙ ከሰው እንዳልቀርብ ያደርገኛል።
ትራውማታይዝ በጣም በጥፎ ነው በነገራችን ላይ። ይሄ ሁላ ነገር በ3 አመት ውስጥ ነው። በዚህ 3 አመት ነው አይደል? 2 አመት 3 አመት ያው ያብሱ የሶሻል ሚዲያ ወይስ እንትን የቤስት ጓደኛ የሉሽም? እንደዚህ ሴቶች ወይ ወንድ ጓደኛ በስነ ስርዓት የለሽም? እንደዚህ ቤተክርስቲያን ድሮ የምታውቂያቸው ምናምን? እኔ ጋር ጓደኝነት መሆን አይፈልጉም። ምክንያቱም እኔ ነገርኳቸውን ለሌላ አነሰ የማያውቁት ጓደኛ ኖሮኝ ባስተዋውቃቸው ከዛ ሰው ጋር ኮኔክት ይሆናሉ እና የምነግራቸውን ሚስጥር መጠበቅ አይችሉም። አሁን ግን ይሄ ብር ልኮልሽ ነበር የተባለው ወንድማችን አንቺ ነሽ አለ ተምር ራሱ ግሩፕ ያስገባሻት አንቺ ነሽ አስተዋወቅሽ? የመጣሁት በቴምር ነው ብሎኛል። ራሷም ተናግራለች። ግን ቁጥሩንም አያውቀውም ነበረ። እኔ እሱን እንትን ውስጠ ሚስጥሩን ለእግዚአብሔር ሰጥቼዋለሁ። ግን በቴምር ነው የመጣሁት። ለምን አደንቃታለሁ ሲል ግሩፕ አስገባሁት። ከዛን እዛው ዋትስአፕ ቁጥር ተሰጣጧል። እኮ በሌላ ሊያው እሱማ ተናግሬያለሁ። ያ ማለት በአንቺ በኩል ነው በደም ያወቃት ማለት ነው አይደል? ያው ሚዲያ ላይ ብቻ እንደዛ ከሆነ ለምን በየቀኑ ከሱ ጋር ይደዋወላሉ? ዋትስአፕ ቁጥር እዛው ሰጣት አልሽኩ። ከሱ ጋር አታናግሪው እሱ በጣም ቢዚ ነው ብላ ለምን ለሱ ጠበቃ ቆመችለት? ስለዚህ ተዋወቃሉ ማለት ነው። የሆነ የሚሰራ የሆነ ሚስጥር ነገር አለ ከውስጡ። እሱን ለአላህም ለእግዚአብሔር ሰጥቼዋለሁ። ለአንቺ ያስገባውን ብር አውጥቶ ለሷ ልኮላት ይሆን? እሱንማ እኔ ምን አውቃለሁ? እኔ እናት ግን እሷ እንደተከፈለላት ሀቢባ ቤትም አውርታለች እንደተከፈለላት። የምታወራው ራሱም የሆነ ትክክል ያልሆነ ነገር ነው። ገንዘቡን በልታለች 30,000 ራሱን በልታኛለች ብሏል። አንድ ቀን ዩዘር ኔሙን ረስቸው ነው እንጂ ባቀው ዩዘር ኔሙን እናግራችሁ $30,000 $30,000 እኮ ተናገረች። ብላ $30,000 እኔ ፎጭ አርግቼ መኪና ገዛው የምትለው ለጋጭ በርብራ ነው። ከመቤት ቀጥለ ሀቂ ወጥቶልኝ ለማንኛውም ብዙ እንደዛ ነው ሄሉዬ። እኔ የምፈራው እግዚአብሔርን ብቻ ነው። ሰውን አከብራለሁ ወዳለሁ፣ ግን እግዚአብሔርን እፈራለሁ። እግዚአብሔርን ስለምፈራ አንቺን አውቄ አልበድልሽም። ምናልባት የሆነ አስጨናቂ ነገር ላይ ካልሆንኩ በስተቀር እሱንም ደግሞ አስጨናቂ ሁኔታ ላይ ከሆንኩኝ የምቀርብሽ ከሆነ እርቅሻለሁ። ርቄሽ ነው የሚሄደው። በቃ ልክ እንዳደረኩት ማለት ነው። የከሌ ፎቶ አለኝ በምትለይ ሰዓት በቃ ስልኩን ዘግቼ ጸጥ ነው ያልኩት። መልሼ አልደወልኩም፣ ምን አላደረኩም። ምክንያቱም እኔ ፖለቲካ አይመቸኝም። አብሱ የቲክቶክ ፖለቲካው ራሱ አልገባቸውም። የስድብ ፖለቲካ ነው ያለው። ስለዚህ ፖለቲካ ግን አልሳተፍም ማለት አላውቅም ማለት አይደለም። ከፖለቲከኞች ጋር እንዳትጣይ። ኤዳኔ እና እንደዛ ነው። ወድሻለሁ። ቴንክ ዩ። እሺ፣ see you later. Okay. See you later.